በዚህ ቁርአን ውስጥ ምንም የተውነው ነገር የለም። ምንድነው የምትፈልገው? ሶሻል፣ ቢዝነስ፣ ኢኮኖሚ ምናምን ምንም አልተው። ድጋሚ የመኖር እድሉን ባገኝ ከቁርአን ጋር ነበር ድጋሚ ያንን ህይወት መጨረሰው ቁርአን ጋር ኑሬ ነበር ይላል። ቁርአን ላይ አንድ የሚጠይቀው ጥያቄ አለ። በጣም ይገርመኛል፣ በጣም ይነዝረኛል። ቁርአን የነካው መላኢካው ሳይቀር ከበረ፣ ነብዩ ከበረ፣ ቀኗ ተከበረች። የሆነ ቁርአን ሲቃጠል ምናምን ሁሉም ሆይ 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 ምናምን ብሎ ይነሳል። በመከበሩ እናምናለን፣ ግን ደግሞ መንገዱን አይደለም እየተከተልን ያለነው። አብዛኞቻችን ከቁርአን ጋር ላለመኗኗር እንደ ምክንያት የሚቀርበው የቁርአንን ትርጉም አናውቀውም። የሆነ መመሪያ አንስተህ አነበብክ፣ ከዛ መንገዱ ገባ፣ መመሪያውን አስቀምጠህ ነው የምትሄደው። ቁርአን እንደዛ አይደለም። ሱረቱል በቀራ ላይ የሆነ አያ ቀርቷል። ከ15 ቀን በኋላ ድጋሚ ስቀረው ይሄን የቁርአን አያ አላቆም አልኩ። እኔ ከዚህ በፊት ቀርቼው አላውቅም። ሀከዘ القرآن የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አስቡት፣ በአላህ ሙሉ ሌሊቱ አንድ አያ ብቻ እየቀሩ ስቅስቅ እያሉ እያለቀሱ ይቆዩ ነበር። እንደው እያዳመጡኝ መሆኑን ባቅ ያ ረሱላህ፣ እንደው እንዴት አድርጌ አሳምሬ ይቀራሉት ነበር። በጣም እኮ ነው ድምጹ የሚያምር። ዛሬ እኔ ተዘጋጅቼ የመጣሁበት ነገር ነበር፣ ግን ተምር እየሄድኩኝ ያለሁት ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها إن ذلك على الله يسير. شبابنا هيا إلى المعالي، هيا صعدوا شوامخ الجبال. شبابنا هيا إلى المعالي، هيا صعدوا شوامخ الجبال. هيا اهتفوا يا معشر الرجال. بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. ودنا የተከበራችሁ የእንደ ሐሳብ ፖድካስት ተከታታዮቻችን ቤተሰቦቻችን እንዴት ናችሁ? እንዴት ከርማችኋል? እንዴት ነው? እንዴት ነው? አማን ነው። ዛሬ ወሳኝ ሰው በድጋሚ ባለመኖሬ ከሚቆጨኝ ፖድካስት አልነበርክም። ማያንቀን አማር ነበር የነበረው በዛ እዚህ ጋር አንዳንድ ምሳሌ አስፈላጊ የለካ ይችላል ብዙ። ለማንኛውም እንደ ሐሳብ ፖድካስታችን ሰዓቱና ጊዜውን ጠብቆ በየቤታችሁ በአፍሪካ ቲቪ በኩል በስልካችሁ ደግሞ ኤዲ ፕላስ አማሪክ ላይ በዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳይረሳ። ሰዓቱንና ጊዜውን ጠብቆ ነው ወደ እናንተ መድረሱን ቀጠለ። ዘገባ የዜና ፕሮግራም አላችሁ እዚህ ቤት ቤንች አለን። ለማንኛውም ፕሮግራሙን ከመጀመሪያ ጀምሮ እስካሁን ድረስ ስፖንሰር እያደረገልን የቆየው አልጀዘሪ ኦንላይን የቁርአንና የአረበኛ ትምህርት ቤትን እጅግ አድርገን እናመሰግናለን። ባላችሁበት ቦታ ሆናችሁ በየትኛውም የዓለማችን ጫፍ ሆናችሁ ስልካችሁን ብቻ በመጠቀም ብቁ የሆኑ ኡስታዞች ተመድበውላችሁ አረበኛችሁንም ቁርአን የማንበብና የመቅራት ችሎታችሁንም ከፍ ማድረግ ማሳደግ ትችላላችሁ ይለናል አልጀዘሪ ኦንላይን የቁርአንና የአረበኛ የቋንቋ ትምህርት ቤት። 0900715101 የደወላችሁ አሊያም ደግሞ ስልክ ቁጥሩን ስልካችሁ ላይ ሴቭ በማድረግ በኢሞ፣ በዋትስአፕ፣ በቴሌግራም ትምህርታችሁን መከታተል ትችላላችሁ ይለናል አልጀዘሪ ኦንላይን የቁርአንና የቋንቋ ትምህርት ቤት። አልጀዘሪ አስፈልግም መልእክት አድምጠን ግዴታ ነው። አልጀዘሪን ማድመጥ ግዴታ ነው። የቀረው ነገር ሊቀር ይችላል። የገባው ሰው ነው እዚህ ጋር እየሳቀ ያለው። እሺ አብዱል ወሃብ የቀረበበት ፖድካስት ማለት ተመልካቾች እናንተም ፖድካስቱ በጣም ቡስት ያደረገበት ፖድካስት ነው። ወደ ልዕልና ማለት ተርኒንግ ፖይንት፣ የፖድካስቱ ተርኒንግ ፖይንት አብዱል ወሃብ ነው። እርስዎ ኑት ክቡርነት። እንኳን ደህና መጣ። ቫይራል የወጣው ያንተ ነው። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እኔም ከእናንተ ጋር አብሬው መቀማመጤ ደስተኛ ነኝ። ሁሉም የአላህ ተባረከ ወተዓላ ስጦታ ነው። የአላህ ተባረከ ወተዓላ እንትን ነው። አንዳንዴ አላህ የሚለው ነገር አለ። ወአልቀይቱ ዐለይከ መሐበተን ሚኒ ላይክ ለሙሳ እንዳላቸው አላህ እንደዛ ያደርገን። ወአልቀይቱ ዐለይከ መሐበተን ሚኒ ከዛ አላህ ቁርአን ላይ እነለዚነ አመኑ ወዐሚሉ ሷሊሓት የጀዐሉ ለሁም አርረሕማን ወድ። አንዳንዴ የሆነን ሰው ዝም ብለህ አይተህ ትወደዋለህ፣ ዝም ብለህ እንትን ትለዋለህ ምናምንና አላህን ያንን የሚያደርገው እኛ ምንም አቅም የለንም ምንም እንትን የለንምና ያ አላህ ሁሌም እንደምለው ኢስተዕሚልና ነው ተጠቀመን። በቃ ስለሱ ለመናገር ስለ አላህ ለማውሳት አላህን ተባረከ ወተዓላን በየሁሉም ቤት ለማድረስ አላህን ተባረከ ወተዓላን ሁሉን ጋር ለማቅረብ ኢስቲዕማል አላህ ያደርገናል።
አላህ እንደዛ እንዲያደርገን ዞሮ ዞሮ አላህ ይቀበለን ነው ሰው ጋር ከመውደቁ በፊት አላህ ላይ ወድቆልናልና አልহামዱሊላህ እንዴት አየኸው አንተ እንዳለ ተመልካች እንዳልኩ ነው አቂያ በጣም እንዴት ነው ስቁለጨለጭ ነበር አንዋር ሲያወራት እሺኔ እኮ አልወይ በጣም አንዋር ተያይዘዋል በጣም እንትን ያልኩበት የቀናሁበት ፖድካስት ነበር አልহামዱሊላህ ይሄው የኔ ዱዓ ዝም ብሎ መስሎሃል አይደል የደከመችው አልወይ እንዳለው ነው አብዱልሃብ አንዳንድ ሰው እንደዚሁ ዝም ብለህ እንዲሁ ስታዩ የሚመችህ ሰው የለም እችት የሚለው ሰው እና እንደዛ አይነት ሰዎች መካከል ናቸው አላህ ይጠብቃቸው እንዳለው ነው አንድ ወንድሜ ምን አለኝ መሰለህ አላህ ይጋልበን አለኝ ኤቭሪዋን ወይ ስሜትህ ነው ወይ ቤተሰብህ ነው ወይ ልጆችህ ወይ ስራ የሆነ ነገር ነው አንተን ወደ ሆነ ቦታ የሚያስኬደ የሚያሯሩጠው የሆነ ሐጃ ነውና ለአላህ ብቻ መሪያችን አላህ ያዝልን እንግዲህ በድጋሚ ተገናኝተናል አንቺ አሪፍ ከተማ ይመስለኛል እኔ ጋር ደግሞ በዙሪያ ነበር ሰዎች ነበር በእናሳብ ዙሪያ ማውራቸው ምናምንና ከዚህ ቤት ያለውን አይቼው አላውቅም ነበር አሉ እሱን ነው ያየነው የመጀመሪያ ነው ከዛ በኋላ በዛው ቤተሰብ ሆነ ጋር እዚህ ምን ጋብዛቸው እንግዶች ራሱ እንደ ሐሳብ እንዴት ነው ስንላቸው የአብዱልዋሃብን ያያዩት ነበር ብለው ነው የሚጀምሩት ብዙዎቹና ደሞስ ስለ አላህ Subhanahu Wa Ta'ala ከተወራበት ፖድካስት አይ ቲንክ ይመስለኛል የመጀመሪያው በጣም በቃ አሪፍ የሆኑ ስለ አላህ Subhanahu Wa Ta'ala የተነሱበት ፖድካስት ነበር ያ ፖድካስት በጣም አሪፍ ነበር ዛሬ ደግሞ ያው ደግመናል በድጋሚ ለናሱበው ነው ድጋሚ በደንብ እንደጋግመዋለን ኢንሻአላህ አህል ይሆናል ስለናስባለን ከዚህ በኋላ ማሊያ ይሰጣል ማሊያ እናሰማለን ከማሊያው ሌላ ነገር መፈልገ እሱም በውስጥ ነው አይደል መምጣቱን እንጃ ከዚህ አይዋር አፉታ ጋር አንዌ በቃ በሌላ ጊዜ አብሽር ለማንኛውም ያው ከዚህ በፊት ሁላችንም እንደምናውቀው ቲክቶክ ላይ ለይን በሆኑ መልእክቶቹ እናውቃለን አብዱልዋሃብን በጣም በተረጋጉ መልእክቶችና በተለይ ደግሞ ቁርአንና ሐዲስ አዘል በሆኑ መልእክቶቹ በዘንብ ሰው ጋር ይደርሳል ልብ ውስጥ ይቀመጣል የተለያዩ ዲዩቶች ምናምን ሲሰሩበት አያለው ሶሻል ሚዲያ ላይ ፌስቡክ አለህ እንዴ እኔ ፌስቡክ የለኝም ለዛ ፌስቡክ ላይ ያለ እንቅስቃሴ እንዴት ነው ኖርማሊ አሁን ላይ ብዙ አይደለም ኦፍ ነው ይመስለኛል ኦኬ ዋናነት ቲክቶክ እና ኢንስታግራም ከዛ ባለፈ በተለይ ደግሞ አንድ መልእክት በወጣት ቋንቋ በጣም ቀለል ብሎ ከደረሰ ብዙ ሰዎችን ያናገራል ብዬ አስባለሁ አብዱልዋሃብን ዛሬ የጋበዝንበት ምክንያት ረመዳን ከፊታችን እየመጣ እንደመሆኑ መጠን የሚያነሳቸው ሐሳቦች ከቁርአን ነው የሚወጡት እና እነዛን ቁርአናዊ የሆኑ አያቶች አስለን መጀመሪያ በጥቅሉ ያው ቁርአን እንዴት ነው የምትረዳው እንዴት ነው የተረዳኸው ፕላስ እኛ እንዴት እንረዳው የሚሉትን ሐሳቦች ዛሬ ብናነሳ ደስ ይለኛል ከዚህ በፊት ስለ አላህ ነበር ያነሳ ነው አሁን ደግሞ ስለ ቃሉ እናነሳለን ኢንሻአላህ ሜዳው ያንተ ነው مرحبا بسم الله الرحمن الرحيم بمجمل الرجال الله تبارك وتعالى نسبسباችን الله መልካም ስብስብ ያድርግልን ሜቢ يوم القيامه ቁጭ ብለን የምናወራበት አላህ ያድርገን አሳብ الجنه ቁጭ ብለው እንደሚያወሩት እኛ ብቻ ሳይሆን ከተመልካቾችም ጋር ምን ማለት ነው ሰለላሁ ዐለይሂ ወሰለም እንዳሉት ነው አይደል ምንድነው مجتمع قوم في بيت من بيوت يتلون كتاب الله يتدارسون فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده كما قال عليه أفضل الصلاة وأزكى التسليم እንደዚህ አይነት ስብስቦች ውስጥ ነው የአላህ ህዝነት ያለው እንደዚህ አይነት ስብስቦች ውስጥ ነው ሰኪና ያለው እንደዚህ አይነት ስብስቦች ነው ውስጥ ነው የአላህ ተባረከ ወተዓላ ረህመት የሚወርደውና አላህ ያን በዛም እንቀማመጥ ሐቂቃ ቆንጆ ይሆናል ብዬ አስባለሁ ወደ ጥያቄን ጥያቄ ስመለስ ቁርአን እንዴት ነው የምታየው ወይም ቁርአንን የማይበት ወይ ምንም መንገድ የሌለው የቅናቻ መንገድ ነው ለምሳሌ ዓለም ላይ ፖለቲካዊም ይሁን ቢዝነስም ይሁን ይሄ ምንድነው ሶሻል በሆኑ ጉዳዮችም ይሁን ኤንድ ኤቭሪ ነገር ላይ የሰው ልጅ የሚያስማማ ነገር አልመጣም አይደለ ወይም ደግሞ ሁሉንም አንድ የሚያደርግ ነገር አልመጣም ለዛ ነው ቁርአን يهدي الى الرشد
ወደ ትክክለኛው መንገድ ይመራል ነው አላህ ተባረከ ወተዓላ የሚለው يهدي الى الرشد فآمنا به እንዳሉት ማለት ነው። ከዛ ان هذا القرآن يهدي للتي هي اقوم للتي هي اقوم means اقوم ወደ ተሻለው አቋም ማለት ሱፐርላቲቭ ነው አይደል ቀዊ ማለት ወደ ተሻለው ይመራል። ብዙ ሐሳቦች አሉ ብዙ አይነት እንትኖች አሉ ወደዛ ይወስዳል። እንደ ይሄ ቁርአን ደግሞ አላህ ሲናገር ስለዚህ ቁርአን ما فرطنا في الكتاب من شيء በዚህ ቁርአን ውስጥ ምንም የተውነው ነገር የለም። ምንድነው የምትፈልገው ሶሻል ቢዝነስ ኢኮኖሚ ምንም አልተውንም ይላል አላህ። ምንም ሳይተው አላህ ይሄንን ቁርአን አውርዶታልና ፕላስ የሚኖር ነው። ዛሬ ላይ ያንን አተነዋል ምናምንና ህይወታችን ላይ ማውረድ የምንችለው የህይወታችን ማኑዋል ነው። ለዛ ነው አላህ ተባረከ ወተዓላ ቁርአን ላይ አንድ የሚጠይቀው ጥያቄ አለ በጣም ይገርመኛል በጣም ይነዝረኛል። وما قدر الله حق قدره وما قدر الله حق قدره አላህን የሚገባውን ክብር አላከበሩትም። إذ قالوا ما أنزل الله على بشر من شيء የሰው ልጅ ላይ አላህ ምንም አላወረደም ሲሉ እኔን የሚገባኝን ክብር አላከበሩኝም። አላህ በክብሩ ነው የሚናገር። እንዴት እኔ የፈጠርኩት ምድር ላይ ያስገኘሁት ሰው ላይ የሚመራበትን ማኑዋል እንዴት አላዘጋጀውም? እንዴት እንደዚህ ይላለሁ? قل من أنزل الكتاب الذي جاء به موسى نورا وهدى للناس ለሰዎች ቅናቻ ለሰዎች ብርሃን የሆነ ነገር ነው ቁርአንና አንድ ሰው ህይወቱ ላይ ቁርአን አለ ማለት ወይም ደግሞ ቁርአን አስገባ ማለት ምንድነው? አላሁ ኑሩ ሰማዋት ወልአርድ مثل ላ ለነዛ ብርሃን አላቸው አላህ ተባረከ ወተዓላ እንደሚላቸው ሰዎች ነውና የህይወት መመሪያ ነው። በውስጡ ምንም አይታጣም። የልብ መጠገኛ ነው። የህይወት ማስተካከያ ነው። ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት ነው هو حبل الله المتين የማይቋረጥ የአላህ ተባረከ ወተዓላ ገመድ ነው ብሏል። طرفه في ايديكم وطرفه في ايدي الله አንዱ ገመድ በእናንተ ነው አንዱ ገመድ በአላህ ተባረከ ወተዓላ ነው። فيه خبر ما قبلكم ونبأ ما بعدكم هو حبل الله المتين በጣም ብዙ አጂቦች አሉት በጣም ብዙ ነገሮች ውስጥ በውስጡ ስቲል አሁንም ያልተፈቱ በጣም ብዙ ነገሮች አሉትና የህይወት መመሪያ የህይወት ብርሃን የሁሉም ነገር መፍትሄና የሁሉም ነገር መክፈቻ ነው። ለዛ ነው ቁርአን ሲጀምር ምን ብሎ ነው የሚጀምረው? ሱረቱል ፋቲሃ ليس فيه نهاية ትገባለህ ትከፍትና ከዛ በኋላ ግን ማለቅ የለው መግቢያ እንጂ ማለቅ የለውምና ቁርአን ለኔ እንደዚህ ነው። ጓደኛ ነው። صاحب ስታጣ صاحب ነው። መንገድ ስታጣ አመላካች ነው። የሆኑ ነገሮች ሲያጨናንቁ ከዛ ጭንቀት የምትወጣበት መንገድ ነው። የሆኑ ጥያቄዎች ሲኖሩ እዛ ላይ አላህ ተባረከ ወተዓላ ما فرطنا في الكتاب من شيء ብሏል። ለምንም ነገር መልስ ማታጣበት ቁርአን መቅራቱ በራሱ አጅር ያለው መመልከቱ መስማቱ ስለ ቁርአን ብዙ ማለት ይቻላልና القرآن روح القرآن حياة القرآن كل شيء القرآن ሁሉም ነገር ነው። القرآن كل شيء الله كل رسول الله عليه وسلم አንድ የሚናገርበት እንትን አለ አይደለ? ما كنت تدري ما الكتاب ولا الإيمان ولكن جعلناه نورا نهدي به ማንም አልነበርክ ምንም አታውቅም ነበር ቁርአንን ሰጠን ከዛ ሰው አደረገን ነው የሚላቸው አላህ ተባረከ ወተዓላ ይብላ ረሱል ሰለላሁ ዐለይሂ ወሰለም እና ቁርአን ለኔ ይሄ ነው። አላህ ቁርአን ሰዎች ያድርግ። በሉ እናንተ ተራ እኔ ፐርሰናሊ ዋየሁትም እስከዛሬ በጣም ብዙ ጊዜ ተደጋግሟል። ወላሂ ቁርአንን ይዞ ደጋግመን ብለናል። ቁርአንን ይዞ የቀለለ አላይ ብዙ ጊዜ እንዲህ ልጆች ቢሐፍዙና የሆነ ሰዓት መንገድ ቢስቱ ራሱ ወደ ፓዝ ይመለሳሉ ምናምንና ባለፈውም ስናነሳው ነበረ ቁርአን የነካቸው ነገራቶች ሁሉ ዛሬ ላይ ትላልቅ ነገራቶች ከቁርአን ጋር የሆነ ግንኙነት ያላቸው ናቸው። ተመልከት ከፊታችን ረመዳን አለ። ረመዳን ቁርአን የወረደበት ወር ነው። ከዛ ለይለተል ቀድር አለ። ለይለተል ቀድር خير من 1000 شهر ነውና ቁርአን ሙሉ ቁርአን የወረደበት ነው። ከዛ አሽረፍ الخلق ረሱል ሰለላሁ ዐለይሂ ወሰለም አሉ ቁርአን የወረደላቸው ነብይ ናቸው። ሩሁል መላኢካ ጅብሪል ቁርአን ያመላለሰው ነው። እኛ ከሁሉም ኡመቶች የተሻለ ኡመት ተደርጎ ረሱል ኡመት ከሁሉም በልጧል። ቁርአንን ያገኘ ኡመት ነው። ኤቭሪ ነገር ቁርአንን የተገናኘ ከቁርአን ጋር የተነካካ ቀሎ አላየንም። ንግግር ይወፍራል ቁርአንን ስታነሳ ምናምንና ሁሉም ህይወት ላይ የተለየ እንትን አለው ብዬ አስባለሁኝ። እንደው ለአካሄድም በደንብ ህይወት እየሰጠነው እንድንሄድ በላይፋችን ላይ የሆነ ለውጥ የሆነ የቀመስነው በጣም ትንሽ ቢሆንም የቀመስነው ነገር በዛው ያዋጀን ብንሄድ በጣም ኸይር ይመስላል።
ኢንሻአላህ መርሐባን እዚህ ላይ ተችለ መጨመር አሁን መጀመሪያ ያልከ ከሰማሁት ላይ ኤቭሪቲንግ መፍትሄ አለው ማለት ቁርአን ይዘህ የሆነ መፍትሄ አለ የሆነ የሰማነው ታሪክ አለ ምናምን ካስታውሳችሁ አንድ ሰው አለ የሆነ ሱቅ ላይ ነው የሆነ ትልቅ ሻህ ናቸውና እሳቸው ጋር ይሄዳል የሆነ ነገር ያማከራቸዋል ከዛ በኋላ መጣው እንዲጠብቀኝ ይሉትና የሆነ መጽሐፍ ይከፍቱና 2 ፔጅ አብረው የፈሰሩ ያነቡለታል ለዛ መፍትሄው ለዛ ችግሩ መፍትሄ አግኝቶ ይሄዳል የሚከፈተው ጀስት እንዲህ የሚከፍቱት ነው የሆነ ቦታ ላይ ነው የሚከፍቱት ከዛ በኋላ እሳቸው አረፉና ይሄ ሰው መጥቶ ይጠይቃቸዋል ሊጠይቅ ሲመጣ ቤተሰቦቹ እሳቸው አርፈዋል ግን ላንተ ግን ያስቀመጡት አደራ ነበርና እሱን እንስጥ ነው ይሄ ቁርአን ነው ብሎ ይነግሩታል ከዛ በኋላ እንትን ነው ይፈሰቱ ቁርአን እንደሆነ ነው ዛሬ የሚያስረዳው ማለት ነው ሰውየው አንዴ ሁለት አይደለም በጣም ብዙ ጊዜ ሊያማክራቸው ይመጣል ራንደምሊ ነው ዝም ብሎ ይከፍቱታል ይነበባል ቁርአን ማለት ሰውየው ለዛ ችግሩ መፍትሄ አግኝቶ ይሄዳል እና ነገር የሰማሁት ጊዜ አጀበኝ በጣም እና ላይፍ ላይም ሳመጣው በዙሪያህ ላይ ያሉ ተለቅ ያለ ደረጃ ያሉ ሰዎች ካየ ቁርአን ህይወታቸው ላይ አለ ኢምራንም እንደዚህ እንዳለው ቁርአን የነካው መላእክታው ሳይቀር ከበረ ነብዩ ከበረ ቀኗ ተከበረች በቃ በዚህ መልክ ነው የሚሄደውና አላህ ከሚጠቀሙበት ያርገን ሼኹ الاسلام ኢብኑ ተይሚያ ረህመቱላህ ዐለይሂ ሁለት ንግግራቸው በጣም ይገርመኛል አንደኛው እኔ ድጋሚ ህይወት ቢሰጠኝ ኖሮና ድጋሚ የመኖር እድሉን ባገኝ ለዓይሽቱ ማዕል ቁርአን ይላሉ ለማዕይሽቱ ማዕል ቁርአን ከቁርአን ጋር ነበር ድጋሚ ያንን ህይወት ራሱን ሙሉን ሁለተኛው ነፍሴንም መጨረሰው ቁርአን ጋር ኑሬ ነበር ይላሉ አንድ እሱ ሁለተኛ ነገር ደግሞ በጣም የሚገርመኝ ንግግራቸው ወኢነ ፊ ዱንያ ለጀነህ ዱንያ ላይ ጀነት አለ ዱንያ ላይ የዱንያም ጀነት አላት አሉ ይሄ የዱንያ ጀነት ማለት ደግሞ ከአላህ Subhanahu Wa Ta'ala ጋር የምታረገው ንግግር ነው አሉ ከአላህ ጋር ብቻ የምታሳልፈው ጊዜ ከአላህ ጋር ብቻ የምታሳልፈው ምናምን እነዛ ጊዜያቶች ጀነት ናቸው አሉ መላ يدخلها في الدنيا لا يدخلها في الآخرة ዱንያ ላይ ይሄንን ጀነት ያልገባ አኺራ ላይ ይችን ጀነት የአኺራውን ጀነት የማይገባም አሉና እኔ በሐያቴ ሞር ብዙ ነገሮች ወደ አላህ ሲያቀርቡኝ አይቻለሁ ቁርአን ሲሆን ደግሞ በጣም ይለይብኛል ሪል ማለት ወርድ ባይ ወርድ ከአላህ Subhanahu Wa Ta'ala የተወረደ ሼኽ ያሲር አልደውሰሪ አንድ ጊዜ ሲያብራሩት እየሰማው አልቁርአን አንድ ሰው አላህ Subhanahu Wa Ta'ala አንድን ከሊማ ወይም ደግሞ አንድን ቃል ቁርአን ውስጥ ባለ ቃል ማለት ነው በአንድ ከሊማ ላይ 1000 ፈህም ቢሰጠው 1000 የተለያየ አረዳድ ቢሰጠው አሁን ቁርአን ብዙ ነው አረዳዱ አይደል በጣም ብዙ ነው በአንድ ነገር ብቻ ተፈስሮ አይደለም የሚወጣው በርካታ አስተምሮቶች አሉት ቅድም አንተም እንዳልከው 1000 እንትን ቢሰጠው 1000 ፈህም ቢሰጠውና በሙሉ በእያንዳንዱ ቃላት በዚህ ልክ ፈህም ቢኖረው ይሄ ሰውዬ እንደዛም ሆኖ የቁርአን እውቀት ከማለቁ በፊት የሰውየው እውቀት ያልቅ ነበር አሉ ለምን ሲባሉ አልቁርአን ሙነዘል አሉ ቁርአን ሙነዘል ነው አሉ የተወረደ ነው አቅል ደግሞ መخلوቅ ነው አሉ ይሄ ፍጡር የሆነ ነገር የአላህ Subhanahu Wa Ta'ala ሙነዘል የሆነውን ነገር በደንብ ዲፕ ገብቶ መርምሮ ምናምን ሊጨርሰው አይችሉም አሉ ለዚህ ነው قل لو كان البحر مدادا لكلمات ربي لا الله Subhanahu Wa Ta'ala ምድር ላይ ያሉት ወንዞች ባህሮች ውቅያኖሶች በጠቅላላ ተሰብስበው የአላህን እውቀት ለመጻፍ እንደ መድ ቢጠቀሙ ሚዳደ ለከሊማት እንደ ቀለም ቢጠቀሟቸው ለነፊደ البحر قبل ان تنفذ كلمات ربي የጌታዬ ቃል ከማለቁ በፊት ይሄ ሲብራራ እነዛ ዓለም ላይ የተሰበሰቡት ውሃዎች ወንዞች ባህሮች ምናምን ባለቁ ነው ወለው ጂና በሚስሊሂ መደዳ ይላል እጥፍ ድርብርቡንም እንደዚህ እጥፍ እያደረገን ሰብስበን ብናመጣው ኖሮ የጌታዬ ቃል ከማለቁ በፊት የሰበሰባቸው ወንዞችና ባህሮች ያልቁ ነበር ይላል አላህ Subhanahu Wa Ta'ala ቁርአን በጣም ዶክተር ሼክ መሐመድ ሐሚዲን ይላሉ ስሩ የጠለቀ ላዩ የዘለቀ ይላሉ ስለ ቁርአን ሲያብራሩና ከዛ ሁሉ ሰፊ ከሆነው እውቀት በጣም ሂውጅ ከሆነው ኢልም ውስጥ ራሳችንን አስገብተን እንደወጣት እንዴት ነው መረዳት ያለብን ወደሚለው እንምጣ አሁን ቁርአን ይሄ ነው አለ قدام ኮሱ ሲያወራ ነበር በጣም የሚገርም ኢና አንዘልናሁ ፊ ለይለቱል ቀድር
ይላል እኛ እኮ ይሄንን ቁርአን በለይለቱል ቀድር ነው ያወረድነው አላቸው ከዛ ወማ አድራከ ማ ለይለቱል ቀድር ስለ ለይለቱል ቀድር ግን ምን አሳወቀ አላቸው ከዛ ለይለቱል ቀድር ኸይሩን ሚን አልፍ ሸህር ቁርአን ስለነካው ሌይል ነው የሚያብራራላቸው ስለ ቁርአንማ እንዴት አድርጎ ሊያብራራ ነው ረመዳን ላይም እንደዚህ ሸህሩ ረመዳን ማለት ይላል ይጀምርና ብዙ ፈضል እኮ ነው ያለው ረመዳን ሸያጢን ታስሮ ጀሃነም ተዘግቶ ጀነት ተከፍቶ ታድሶ ምና ያውላ እጥፍ ድርብ ይተያጥቁም ሚንናር ምና ይተባለ ይሄ ሁሉ የከውኑ የዩኒቨርሱ ሲስተም እንደሚቀየር አላህ አይደለም የሚናገረው እንዚለ ፊህ القرآن خلاص አለፈው ሙደል للناس ሱራቱል ጂን ላይ በጣም የሚገርም የህዲ ኢለ ሩሽድ አሉ መጀመሪያ የሰማነው ቃል እኮ ወደ ቀጥተኛ መንገድ ይመራል አሉ መጀመሪያ ኢና ሰሚና ايش ቁርአንን አጀባ ሰማናሉ ከዛ የህዲ ኢለ ሩሽድ ወደ ኸይር ወደ መልካም መንገድ የሚያመላክት ነው አሉ ከዛ ማብራራት ጀመሩ ስለ ቁርአን ሲወርድ ወአና ظننا ምናምን የሚባል ይበዛል ሰፍሐው ላይ ከዚህ በፊት የነበራቸውን የላይፍ ኤክስፒሪየንስ ሼር አድርገው እዛ ሰፍሐ ላይ ልክ የሰፍሐውን መጨረሻ ሲዘጉ ስለ ቁርአን ከሰሙት ካዩት በኋላ የመጨረሻ አንቀጹን ማን ወአና ለማ ሰሚዕናል ሁዳ ሰሚዕና القرآن አላሉ በጣም የሚገርመኝ መጀመሪያ ቁርአን ሰማና ያሉ ካለ ቁል ወህይ ኢለያ ነው استمع نفر من الجن فقالوا إنا سمعنا قرآنا ነው መጨረሻ ላይ ግን ከሰሙ ካጣጣሙ በኋላ ወአና ለማ ሰሚዕና الهدى አሉ የህዲ ኢለ ሩሽድ የሚለውንም ተውት ቁርአን የሚለውንም ተውትና ቁርአን ማለት ራሱ እንትን ነው ራሱ እንትን አማርኛ ፈልጉለት መመሪያ አይደለም መንገድ ራሱ ያ ይሄ ምሪቱ ነው ራሱ ለምሳሌ የሆነ መመሪያ አንስተህ አነበብክ ከዛ መንገዱ ገባ መመሪያውን አስቀምጠህ ነው የምትሄደው ቁርአን እንደዛ አይደለም አይተኸው መመሪያውን ምናምን ኦኬ ብላ አስቀምጠው የምትሄደው አይደለም ራሱ ወዴት ነው የምትሄደው ሐቢብ ሁዋና ለማ ሰሚያነ በጣም የሚገርመኝ ከዛ ከዚህ ውስጥ ምን እንረዳለው ቁርአን ለሰው ልጆች ይወርድና ለሁለቱ ዓለም መስራቱ at the same time የተለያየን ዓለሞች ነው እኛም ጅኖችም ምን ኖረው ዓለም ሁሉ ነገራችን የተለያየ ነው ሁሉ ነገራችን እነሱ ዓለም الارواح ናቸው ምናምን ግን ቁርአን ሁለቱም ቦታ ገብቶ ሲሰራ ምናምን ታያለህና እኔ ያበዛው ወዳንተ ለመልስ ሰው ይሄንን በወጣት በዛ ላይ ደግሞ በኢትዮጵያዊ ወጣት ባለችን ዒልም ለቁርአን እንዴት ነው ከየት ነው መጀመሪያ ያለብን አሊ ቪትኮቪች በጣም የሚያምር ንግግር አለው المسلمون يؤمنون بقداسة القرآن المسلمون لا يؤمنون بقداسة القرآن كمنهج المسلمون يؤمنون بقداسة القرآن كشيء لا المسلمون قرآن يميامنوت ወይም ደግሞ ቁርአንን ቀዳሳውን የሚቀበሉት ይላል ለይሰ ከቅዱስነቱ እንደ ቅዱስነቱ በቅዱስነቱ የሚያምኑት እንደሆነ ነገር ነው ቅዱስ እንደሆነ ነገር እንጂ ከመንሃጅ እንደ መንገድ አይደለም ይላል ዛሬ ሁላችንም ጋር ያለ ችግር ይሄ ይመስለኛል ቅድም ስታነሳቸው የነበሩ እንትኖች አሉ ለሂዳያ ሰበቦች ናቸው ምናምን ብለን ያስቀመጥናቸውና ለምን ህይወታችን ላይ ቁርአንን የማናወርደው ለምሳሌ የሆነ ቁርአን ሲቃጠል ምናምን ሁሉም ሆይ ምናምን ብሎ ይነሳል እኛ በቀዳሳነቱ በመከበሩ እናምናለን ግን ደግሞ መንገዱን አይደለም እየተከተልን ያለ ነው ሚንሃጅነቱን ረስተናል ወይም ደግሞ ያ አይደለም የኛ ትኩረት የሆነው ይሄ ነው ትልቁ ችግር የሚመስለኝ ቁርአን ለምን ህይወታችን ላይ አናስገባው ለምን ቁርአን ወደኛ ህይወት እንዲመጣ ለምን አናደርገው ቁርአን የወረደበት የመጀመሪያው ዓላማ ምንድነው አላህ ተባረከ ወተዓላ ምን الكتاب انزلناه اليكم مبارك ليدبروا آياته ቁርአን ሊያስተነትኑት ቁርአን ሊኖሩበት ህይወታቸው ላይ ሊያመጡት ነው ያወረድነው አላህ ተባረከ ወተዓላ መጀመሪያ ይሄንን መጀመሪያ መቀበል መቻል አለብን ዛሬ መንገድ ጠፍቶናል እኮ ለምን እንደምንኖር እኮ አናውቅም አይደል እየኖርን ነው ለምን እንደምንኖር አናውቅም እየሄድን ነው ወዴት እንደምንሄድ አናውቅም አቅጣጫ ስተናል አቅጣጫ ጠፍቶብናል ነጋችን እያጓጓን አይደለም አይደል ዓላማ የሚባል ነገር ህይወታችን ላይ ጠፍቷል የምንኖርለት ዓላማን አጥተናል ይሄ ከቁርአን መራቃችን ነው ብቸኛው ረሱል ሰለላሁ ዐለይሂ ወሰለም ያቀረቡት ሸክዋ ቁርአን ላይ وقال الرسول يا رب إن قوم اتخذوا هذا القرآن مهجورا يبي يقرأ كل يوم يجلال
ግን ሀጅር አድርገውታል ትተውታል ብለው ብቸኛ ሸኳ ብቸኛ ያቀረቡት አላህ ጋር የከሰሱት ብቸኛ ነገር ነብዩ ምን ቁርአንን ትተውታል። እኔ ይሄም ይመስለኛል ቁርአንን ስለተወን ከቁርአን ስለራቅን ነው ሁሉም ነገር የራቀን ሁሉም ነገር ያራቀን። ቅድም ሐምዛ በደንብ ስታነሳው ነበር የሚጣፍጥ ህይወት አጥተናል እኮ አይደል? ህይወታችን ለዛ አጥተናል እኮ ቅድም እያነሳው ነበር። ኢማም ማናቸው ኢብን ተይሚያ እንደሚናገሩት ማለት ነው ላይክ ምንድነው ምስኪን አህሉ ዱንያ የዱንያ ሰዎች በጣም ምስኪን ናቸው። በቃ ሲያሳዝኑ ሰው ያሳዝናል ሐቂቃ በቃ ይሄ የምታየው ማለት ምስኪን አህሉ ዱንያ ላይ ያለ በጣም አለዝ የሚባል ጣፋጭ የሆነ ነገር ሳይቀምሱ ወጥቷል። አላሁ ሙናጃቱላህ ከአላህ ጋር ማውራት ከአላህ ጋር መቀማመጥ ከአላህ ጋር ማውራት ቁርአንን የመሰለ ነገር ማለት ነው። ሰው ህይወቱ ላይ ሳያስገባ እንዴት ነው የሚኖረው? እንዴት ነው ሰው ቁርአንን ሳይኖር ቁርአንን ሳይዝ እንዴት ነው ሰርቫይቭ የሚያደርገው? ሐቂቃ ማለት ነው። እኔ ዱንያ ላይ ብዙ ነገር ቀምሻለሁ። በጣም ብዙ ነገር ቀምሰናል። ብዙ ነገሮችን አይተናል። ያስደስታሉ ብለን ያሰብናቸው ነገሮች፣ ያረኩናል ብለን የምናስባቸው ነገሮች፣ ደስታ እናገኝባቸዋለን ያለንባቸው፣ ከጓደኛ ጋር መቀማመጥ በጣም ያስደስተናል። ሜቢ ምግብ መብላት ሊሆን ይችላል፣ ሜቢ ትራቭል ማድረግ ሊሆን ይችላል፣ ሜቢ መዞር ሊሆን ይችላል፣ ሜቢ የሆኑ ነገሮችን ማየት። ሐቂቃ ሚስለል ቁርአን አንድ አያ ቁርአን እንደመቅራት ግን ለዛ የለም። ይሄንን ህይወታችን ላይ ማምጣት ከብዶናል። ለዛ ነው የህይወታችን ጥፍጥና ያለቀው። አልቁርአን ሩህ ነው። አሁን ያለ ሩህ ነው እየኖርን ያለ ነው። ጀሰድ ብቻ ነን። ሐቂቃ አላህ ምንድነው አንዘልና ኢለይከ ሩሐን ሚን አምሪና ሩህ የሚባልን ነገር አወረድንልህ። እሺ ማ ኩንተ ተድሪ ምንም አታውቅም ነበር ረሱላህ ሰለላሁ ዐለይሂ ወሰለም መል ኪታብ ወለል ኢማን ወላኪን ጀዐልናሁ ኑረን ብርሃን አደረግ ምንም አታውቅም ነበር አንተ ራስህ። ከዛ ነው ህይወት እየጣፈጠ የመጣው። ከዛ በኋላ ነው መኖር እየጓጓ የመጣው። ከዛ በኋላ ነው ህይወትህ እያማረና እየተስተካከለ የመጣው። ስለዚህ ይሄንን ቁርአን ህይወታችን ላይ ማስገባት አለብን። ማመንና መቀበል መጀመሪያ መቻል አለብን። ናም ከዛ ከባድ ነው። ሸይጣን አለ ምናምን አለ ነፍስ ያለች ምናምን ያንን መቀበል ትንሽ ከባድ። ግን አንዴ መስመሩ ላይ ከገባህ በኋላ ሐቂቃ በጣም ከባድ። አንዳንዴ ለምሳሌ 2 ረካዓ ሰግጄ ሊሆን ይችላል ቁርአን ምናምን መቀረው 2 ረካዓ ሰግጄ ቁርአኑ ጋር እስክደርስ በጣም ልብ የሚመታበት ጊዜ አለ። በቃ ቁርአኑን እስክትይዘው እስክትቀበለው ድረስ ማለት ነው። ከሰዎች የሚያቀርቧቸው ነገሮች አሉ። አንደኛ ተደብሮ አልችልም ወይም ደግሞ ቁርአን ማስተንተን አልችልም። ይሄ ሁለት አይነት ነው። አንደኛው ተፍሲር ማወቅና ተደቡር ይለያያል። ተፍሲር ማወቅ ለተደቡር ያግዛል። ነዓም ግን ደግሞ አላህ ተባረከ ወተዓላ ኢብን ካፊሮችን ነበር አፈላ የተደበሩን ቁርአንን ያስተነቱን ምን ሆናችሁ ነው ቁርአንን ማታስተነቱት? አም አላ ቁሉቢን አቅፋል ወይ ልብ ተቆልፏል። በቃ ልብ የለም ማለት ብለህ ነው የምትኖረው ማለት በቃ አላህ ካፊሮችን ራሱ ኺጣብ ሲያደርጋቸው ነበር፣ ሲያወራቸው ነበር። ለምን ቁርአንን ማታስተነትኑት ብሎ አንተ ሙስሊም እንዴት ነው ቁርአንን ማታስተነትነው? አላህ ተባረከ ወተዓላ ነው ያን ስጦታ የሚሰጠው ቁርአንን የማስተንተን ውስጡ ያለውን ነገር የመረዳት። ለምሳሌ አላቅም በቀን ምን ያህል እንደምትቀሩ ምናምን፣ ግን ሜቢ በወር እንጨርሳለን። ሜቢ በ15 ቀን ቁርአን ልናኸትም እንችላለን። በተለይ ሑፋዝ ስትሆን ከዛ ዴይሊ ዊርድ ቁርአን ዊርድ ምናምን ሲኖርህ ምናምንና ከዛስ ነገ ከ15 ቀን በኋላ ሜቢ ሱረቱል በቀራ ላይ ቀራው። ሰሞኑን ያጋጠመኝ ነገር ነው። ሱረቱል በቀራ ላይ የሆነ አያ ቀርቷል። ከ15 ቀን በኋላ ምናምን ድጋሚ ስቀራው ይሄን ቁርአን አያ አላቆም አልኩ። እኔ ከዚህ በፊት ቀርቼው አላቅም። ሀገዘ ቁርአን ከቀን ወደ ቀን አዳዲስ ነገሮችን ነው የምታገኝበት። ከቀን ወደ ቀን ውስጥ የሚገባ ነገር ነው የምታገኝበት። ናም በጣም ከባድ ነው እሱ ጋር በደንብ ለመገናኘት። ምክንያቱም ቁርአን ጣህራ ቀልብ ይፈልጋል፣ ቁርአን ጣህራ አቅል ይፈልጋል ምናምን። ከዛ ደግሞ ያንንም ደግሞ የነበረውንም ቆሻሻ እኮ እያጠራው ነው እኮ የሚሄደው አይደል? አንድ ሰውዬ ናቸው ይባላል። ልጁ በጣም ሲሰግድ ምናምን ተመለከቱት ምናምን እና ልጁ ገና እድሜው ትንሽ ነው። ከዕሻ በኋላ ነው የሚሰግደው ምናምን። በጣም ሰላቱ በጣም ያምራል። በጣም ልጅ እኮ ነው ምናምን እና ጠየቁት አባትህ ማን ነው አሉት። ያው ልጅ ጥሩ ሲያደርግ አባት ነው እንትን የሚለውና አባትህ ማን ነው ምናምን ብለው ጠየቁት። ያ ነው አባቴ ምናምን አላቸው። ከዛ ምን አስተምረው ነው እንደዚህ ሆኖ ሲል አለምተው القرآن فعلمه القرآن كل شيء ቁርአን አስተማርኩት። ቁርአን ሁሉ ነገር እናስተማረዋል። ይሄ ነው ቁርአን ህይወት ላይ ሲመጣ ማለት ነው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ይሄ አንደኛው ተደቡር ችግር ነው፣ የተደቡር ችግር ነው። ተፍሲሮችን በማወቅ ውስጥ አንደኛ ቁርአን በጣም እያወቀው በመጣ ቁጥር መንዛቀሁ እየቀመሰው ነው የሚያውቀው። እየቀመስከው እያወቀው ምናምን በመጣ ቁጥር አንዳንዴ ለአንተ የሚገለጹ የሆኑ እንትኖች ይገለጹልሃል። አንዳንድ ሰዎች ተፍሲሩ ማዕናውን ሳያውቁ ሲሉ ታያቸዋለህ፣ በጣም ሲያጣጥሙ ታያቸዋለህ ምናምን እና ይሄ አላህ ነው የሚሰጠው።
አላህ ተባረከ ወተዓላ ነው የሚሰጠው። ከዛ ተፍሲሮችን በማወቅ ምናምን ደግሞ ይበልጥ ወደ ቁርአን እየቀረብክ ትመጣለህ። በጣም ውስጡ እየጣፈጠ ከዛ ካንተ ህይወት ጋር በደንብ የምትተሳሰሩ ምናምን ስታይ ምናምን ወደዛ ይሄዳል። ከዛ ውጪ ቲላወትን ሰው ይከብዳል አይደል? ይከብዳል አንዳንዴ ቁርአን በተለይ በልጅነት እድሜ ካልተያዘ። አንዳንዱ ደግሞ እንዲህ በባህሪው ይከብዳል። አላህ እንዳ እንትን ያለው ወለቀድ የሰርና القرآن لذكر فهل من مدكر القرآن አግርተናል ብሎ አላህ ተባረከ ወተዓላ አግርቶታል። ቀላል የሆነ ነገር። ከዛ ግን ረሱል ሰለላሁ ዐለይሂ ወሰለም ያሉ الماهر بالقرآن مع السفرة الكرام البررة ቁርአንን አሳምሮና አስተካክሎ የሚቀራ ሰው مع السفرة الكرام البررة ከተከበሩ ከላቁ በጣም አሳምሮ አስውቦ በስተክክል የሚቀራ ከተመረጡና ከዋቡ መላእክቶች ጋር ነው የሚሆን ይላል። والذي يقرأ القرآن ኦኬ እነዚህ አንድ ክፍል ናቸው። ለነዛም ደግሞ ብሽራ አለ። والذي يقرأ القرآن ويتتعتع فيه شق له أجر ቁርአንን የሚቀራ እየከበደው እየታገለ ደግሞ ከሆነ ሁለት አጅር አለ። አላህ ሞቲቬት እያደረገ ነውና አብሽር ወደ ቁርአንና ወደዚህ ጠጋበል እየከበደህም ብትቀራ ويتتعتع فيه شق له أجر ከብዶት የሚንተባተበው ደግሞ ሁለት አጅር አለ። አጅሩ ቢቅራአት አጅሩን በመታገሉ አንዱ በመቅራቱ የሚያገኘው አጅር ነው፣ አንዱ በመታገሉ የሚያገኘው አጅር ነውና ሐቂቃ መስመር ጠፍቶናል፣ መንገድ ጠፍቶናል። ለምን እየኖረ እንደሆነ አናቅም። ይነጋል ይመሻል። ምንም ህይወታችን ላይ የሚጨመርና ምንም የሚስተካከል ነገር የለም። ሐቂቃ ከዚህ ቁርአን ርቀን ነው ህይወታችን ላይ እንደሆነች ዊርድ እናስገባው። በቀን ሜቢ አንድ ሰፍሐ ሊሆን ይችላል፣ አንድ አያ ልትሆን ትችላለች፣ አንድ ሉክ ሊሆን ይችላል። በቀን ውስጥ እንቅራ። ከዛ ቁርአን ቀስ እያለ ወደ ራሱ ይስባል፣ ቀስ እያለ ይስባል። ለምሳሌ ወሊላሂ المثل الأعلى ከቁርአን ጋር ባለን ግንኙነት ለምሳሌ የሆነ ሰውን ታውቀዋለህ፣ አንድ ቀን ትገናኘዋለህ። ሜቢ አንድ ቀን ስትገናኝ 2 ደቂቃ ምናምን ሊሆን ይችላል የምታወራው። ከዛስ ያ ልጅ በጣም እየተመቸ ሲመጣ 5 ይሆናል፣ ከዛ 10 ይሆናል። ከዛ ቀኑ ሙሉ አብረህ ታሳልፋለህ። ከዛ ከፍ እያለ አብረህ ማደር ትጀምራለህ። ህይወትህ በሙሉ ይተሳሰራል ከሱ ጋር። ያለሱ መኖር አትችልም። የሆኑ የሚከባብዱ እንትኖች ምናምን ይመጣሉ ምናምንና ቁርአንም እንደዚህ ነው። ረሱላህ ሰለላሁ ዐለይሂ ወሰለም ያሉት ኸይሩ ጀሊስ እኮ ነው ያሉት። ቆንጆ አቀማማጭ ነው ቁርአን። በቃ እንደዛ ነው ህይወት ላይ የሚሆነው። ዛሬ ልክ ስትቀራው ይጣፍጣል፣ ነገ ደግሞ እሱ ራሱ እየሳበ ለዛ ረሱላህ ሰለላሁ ዐለይሂ ወሰለም ቁርአን እንደ ሳሂብ ነው የገለጹት፣ እንደ ጓደኛ ነው የተገለጸው አይደለም። እንደ ጓደኛ ነው። ጓደኛ ነው ሳሂብ ማለት ነው ካንተ ማይለይ ሁሌ የማይጠፋ ግንኙነት እየጠበቀ ምናምን ከፍ እያለ ምናምን የሚመጣ። ኢማም ሻፊዒ ረህመቱላሂ ዐለይሂ በ60 ጊዜ ختሙ ነበር ምናምን ለኛ በጣም ሩቅ ምናምን ይመስል። በቃ እነሱ ቁርአን ጋር ያላቸውን አታችመንት እየጨመሩ ኢማም ሻፊዒ በ7 ዓመታቸው ነው ቁርአን ያፈዙትና የነበራቸው አታችመንት እየጨመረ በመጣ ቁጥር ያንን በሙሉ ያስተካክላል። ጊዜ የለኝም። በጣም የሚያመኝ በጣምም ደግሞ የሚገርመኝ ኻሊድ ኢብኑ ወሊድ ንግግር አለ። አላቅም ኻሊድ ኢብኑ ወሊድ የመሰለ ታላቅ ሰው ቁርአን አያቅም ነበር ማለት ቁርአንን በደንብ አስተካክሎ አይቀራም ነበር። ሰይፉላህ ነው አይደለም የሚባለው። ኢቭን ኻሊድ እንትን ላይ ያልሞተው ይባላል የጦርነት ላይ ማዕረካ ላይ አይደለም የሚሞተው አይደል? ጦርነት ላይ ያልሞተበት ብቸኛ ምክንያት ሰይፉላህ ስለሚባል ነው። አላህ ሰይፍ ስለሚባል አላህ ሰይፍ መውደቅ የለበትም። ይህንን የሚያክል ሰው ቁርአን አይቀራም ነበርና ምን ይላል? አንዳንዴ ሰዎች ጂሃድ ላይ ባለኝ አመራርነት ጂሃድ ላይ ባለኝ ቦታ ምናምን ያስቀድሙኛል ሰላትን እንዳሰግድ ምናምን እና ቁርአኑን አበለሻሸው ነበር ይላልና ዞር ይልና شغلني الجهاد عن قراءة القرآن لا سامحوني أيها الناس እንደው አፉ በሉኝ እንደው ይቅርታ አድርጉልኝ ቁርአንን ከመቅራት ጂሃድ ነው ያዘናል። شغلني الجهاد من تعليم القرآن شغلني الجهاد بتعليم القرآن በቃ ጂሃድ እኛ ብዬ ያደረገ ምን ራይ ስልካችን ምንም አይደል። እሱ ጂሃድ ነው ሸغل ያደረገው ቁርአንን ከመቅራት በጣም ከመፈለጉ ጋር ምናምንና እኛ ጋር የለም። ስልካችን ጋር ሜቢ ለምሳሌ ወዲያው ስልክ ልክ በከፍት ወዲያው ኢንስታግራም ዴይሊ የምጠቀማቸው ነገሮች ቲክቶክ ሊሆን ይችላል፣ ፌስቡክ ሊሆን ይችላል፣ ስልክ መደወያው ሊሆን ይችላል፣ ቴክስት መቀበልበት ምናምን ኦር ቴሌግራም ምናምን ሊሆን ይችላል። ኢንቴንሽናሊ አገኘዋለሁ እንደከፈትኩት ከስንት ስላይድ በኋላ እንደሆነ አገኘዋለሁ። የቱ ጋር ቦታ አጠፋኝም መስመሩ አይደል ጠፋናለች እንዴ አሁን አውጥቼ እንትን ግን የቁርአኑ ይመጣል እንደዛ ፈልገን ነው የምናገኘው ወይስ መቼ ነው የምናገኘው? እንዲፈልገን የቱ ጋር ነው ምናምን ብለን ነው የምናገኘው ወይ አይደለም? የሌሎቹ ግን እንትን ሶ ለቁርአን ጊዜ አልሰጠነውም። ምንም ሊያደርገን አይችልም። ስለዚህ የሆኑ ለቁርአን የሆኑ ጊዜያትን እንመድብለት፣ የሆኑ ጊዜያትን እናውጣለት። ከዛ እመኑኝ ሐቂቃ
ስታቁት ስናቆን እንወደዋለን ስንወደው ከሱ ከዛ በኋላ መለየት አንችልም እንደ ሙሳ ነው የምንሆነው ወአጅልቱ ኢለይከ ረቢ ሊተርዳ ጌታዬ ለምን አላህ እኮ የት ነው ህዝቦች የታሉ ህዝቦች አላህ ሲለው እነሱ አሉ ከኋላዬ ናቸው እኔ ግን አንተ ጋር አንተን ፈልጌ አንተን ብዬ እየሮጥኩኝ ከነሱ ቀድሜ መጣሁ ወአጅልቱ ኢለይከ ረቢ ሊተርዳ ጌታዬ እኔ ወደ አንተ እየተቻኮልኩኝ እየተሯሯጥኩኝ እንድትወድልኝ መጣሁ በቃ ከዛ በኋላ ከቁርአን ጋር የለም አታችመንት እንደዚህ አለይሂ ሰላም ከአላህ ጋር የነበረው አታችመንት እንደዛ ስለሆነ እንደዚህ ያደረገው ወደ አላህ የመሄድ ምናምንና ሐቂቃ ቁርአን ህይወታችን ላይ ሲገባ የውርድ ሰዓት አያልፈም እየፈለገ ነገር ቢሆን ከዛስ ይሄ አሁን ቢዚ ነኝ ምናምን የምትለው ነገር አለ አይደለ ያንን እንትን ይላል ያጠፋዋል القرآن በረካ አይደል በረካ ነው እኮ በራሱ ቁርአን አሁን ጊዜያችን በረካ የለም እነዚህ ነገሮችን ይጨምርልናል ሐቂቃና ትንሽ እንሂድ ወደ ቁርአን አላህ ወደ ራሱ የሚጣራበት ወይ እኮ ያ ነው አይደለም ምንድነው የሚለው ومن أتاني يمشي أتيته هرول እሱ እየተራመደ የመጣ ከሆነ እኔ ወደሱ በምን ሄዳለሁ በሶምሶማ ሄዳለሁ ስለዚህ አላህ ካንተ አንድ ስቴፕ ይፈልጋል ቁርአንም ካንተ አንድ ስቴፕ ይፈልጋል የሆነች ጊዜን ለሱ ተخصيص ማድረግ ነው ከዛ ማቆም ነው የሚያስጠላ ሐቂቃ እየቀራ በቃ ለዊርድ ብለው ይታቆማል ምናምን ነው እንጂ القرآن شعور لا يوصف እንደው ስለ ቁርአን ቢወራ እኔ ለምን መሰለ ሜቢ ሰበብ የሆነኝ እሱ ስለሆነ ህይወትን እንድኖር ህይወትን እንድወድ አንዳንዴ አላህን ጀነት ላይ ብቻ የሚጠይቀው ነገር ቁርአን ስጠኝ ብዬ ይመስለኛል አለ ወይ ይላል ቁርአን ጀነት ላይ መቅራት ይቻላል ወይ ቁርአን ጀነት ላይ መቅራት ይቻላል ወይ ሐቂቃ በቃ ምናምን ቤት በጣም አስቸግራቸዋል ብዙም ብዬ በብሄድኩ በየጮህኩኝ ምናምን በቃ ቁርአን እንዲህ ነው ህይወት ላይ በቃ አላህ በደንብ ያስገባል ምናምንና ከዛ ደግሞ አንዳንዴ ደግሞ እብድነኝ ምን አስባለሁ እንደው አላህ እንደው ይሄንን የመሰለ ቁርአን አውርዳል ከለውሐል መህፉዝ ነው አይደል እንዲህ ተቆር እዛ ላይ ደግሞ የቀረውንም ደግሞ ማወቅ ፈልጋለሁ በቃ መልካም አላህ ለውሐል መህፉዝ ላይ ያለው የቀረውን ቁርአን እንደው ልወቀው ይሄ ቁርአን እንደዚህ ካደረገኝ እዛ ደግሞ የተቀመጠው ምን ሊሆን ነው ለአላህ ብለ ሌላው ከረሱል ሰለላሁ ዐለይሂ ወሰለም ድምጽ ቁርአንን መስማት አላህ ይሄን ጀነት ላይ አይከልክለኝ በቃ የኔ ምኞቶች ጀነት ላይ ገብቼ እኔ የምመኛቸው ምኞቶች እነዚህ ናቸው ሱረቱል ነጅም እየቀሩ ሙሽሪኮች ሱጁድ ወርደዋል በረሱል ዐለይሂ ወሰለም ድምጽ አባሉ ከኔ አይደለም ዱንያ ላይ ጀነት ላይ ይሄንን ፈልጋለሁ ከቁርአን ጋር ሲኖር ይሄ ይመስለኛል የሚገኘው ትሩፋት ይሄ ይመስለኛልና الله يكلكله ታውቃለህ እኔ ጓጓ ወደ እስከቀረ ወረበታው እሺ እንትን አሁን እየተናገርክ ማለት ትዝ አለኝ የሆነ አንድ ውድድር ነበርና አስደናቂ ነገር ተብሎ የቁርአን ውድድር ነገር ነው የገለጡት እዚህ ቦታ ምንድነው ያለው አያውን ነው የሚጠይቁት ከሰው ይመለሳልና በሰው ታጅቦ ሲታይ ነበር ምናልባት ሚዲያ ላይ ካያችሁት ያን ቪዲዮ እና አሁን በስልክ አስተገናኘው መጣልኝ ኢሶላ ቦት በቃ እኛ ምን ላይ ነው ፎከሳችን ምን ሰጠው ነው እንዲህ ስታረግ አንተ ሁለት እንዲያዙር ያለው በየስልክህን ጠይቄ ዋትስአፕ ምን ጋር ነው ብለህ ታውቀዋለህ እናውቀዋለን ሁላችንም ይሄ በቃ እንዳልከው ነው ሰዓታችን አይደለም ሰዓታችን ሌላ ነገር ላይ ሰተነው እና ይሄ ነገር አጀበኝ ወላሂ በቃ ፎከስ ምን ላይ እንደሰጠነው ማና ያሰጣን ህይወት ይሰበሰባሉ ቃል ሲቀሩ ረሱል ዐለይሂ ሰላም ይሰበሰባሉ አዳምጠው ከጨረሱ ምናምን በኋላ ሁለተኛ አንመጣም ምናምን ብለው ቋሊ ከወብተው ይሄዳል ከዛ አሁንም ይሰበሰባሉ ከዛ በቃ የመጨረሻ ቀናችን ነው ምናምን ብለው ከተበታተኑ በኋላ ሁሉም ተደባብቀው ይመጣና እዛ ቦታ ይገናኛል አልተገባብተው ከዚህ ሁለተኛ እንዳትመጡ ምናምን ተባብለው ሱክክ ምናምን ይያል አለ ከዛ ተሰማለህ ምናምን ቅድም አብዱልዋሃብ ሲያነሳ የብዙ ሰው ጥያቄ ያ ነው ከቁርአን ጋር እኔ አብዛኞቻችን ከቁርአን ጋር ላለመኗኗር እንደ ምክንያት የሚቀርበው የቁርአንን ትርጉም አናውቀውም ቁርአን ምን ይያለኝ እንደሆነ አንረዳ ምናምን ይላልና አንዴ የሆነ ሰውዬ ለልጁ ልጅየው ይጠይቀዋል አይገባኝም መቀራው ሰው ማይገባኝ ከሆነ ምንድነው ፋይዳው አይነት ነገር ይጠይቀዋል ከዛ የቆሸሸ ባስኬት ታነሳና እስኪ በዚህ ባስኬት ውሃ ይዘህልኝና ይለዋል ግራ ይገባዋል እንዴ ቀዳዳ እኮ ነው ይዘህልኝና ይለዋል ከዛ በቧንቧ
ይዞለት ማለት ቀርቶን ለማምጣት ሲያመጣው ባዶ ነው የለውም። አሁንም ይዘህልኝና ይለዋል። ይሄዳል በቧንቧ ይቀዳለታል። ሲመጣ ባዶ ነው። አሁንም ተመለሰ ይዘህና ይለዋል። በዚህ ምልልስ ውስጥ መጨረሻ ላይ ያስቆመውና ይሄን ባስኬት ስሰጠህ እንዴት ነበር አለ። በጣም የቆሸሸ ባስኬት ነበር። ኦኬ አሁንስ በጣም ጽድት ብሏል። ባስኬቱ ምንም ውሃ ሊያዘም ይሆናል፣ ቢያንስ ግን አጥርቶታል፣ አጽድቶታልና ቁርአንም ያ ነው። ባትረዳውም ልብህን ጧሃራ ያደርገዋል፣ ያጸዳሃል ውስጥ ያለውን ቆሻሻ። ሁላችንም ወላሂ በተለይ ፐርሰናሊ ይሄ ከቁርአን ጋር በደንብ እንትን ያልክ ጊዜ የላይፍ ጣዕምህ ይቀየራል። ትናንሽ ነገራቶች ያስደስቱሃል። በቃ ቁጭ ስትል ትዝ የሚልህ ምናልባት የሆነ ፕራይም ላይ የምትሆንበት ጊዜያቶች ይኖራሉ ምናምን ደስተኛ የምትሆንበት ምናምን አይነት ሰዓቶች እንደዛ አይነት ሰዓቶች ናቸውና እንደው አብዱም እንትን ብታነሳለን ደስ ይለኛል። በደንብ ያጣጣምክባቸው ማትረሳቸው ሞመንቶች ይኖራሉ ምናምን እስኪ ሼር አድርግ። العيش مع القرآن كقرآن غير منور ሌላ ህይወት ነው። ቅድም ሀምዛት ያነሳው ጀና ነው። አላህ አንዳንዴ እንደውም በቃ ጀነትን ጥፍጥና በዚህ እንዳይከለከለ ምናምን ትላለህ። ከይፈል ጀናም ትላለህ። ቁርአን እንደዚህ ጀነት ከሆነ ምናምን ትላለህ እና አልহামዱሊላህ አላህ ቁርአንን እንትን ብሎኛልና ዊርድ አለኝ። ዴይሊ መቀራቸው ዊርዶች ምናምን አሉ። ለሁም ከአብዱራህማን ጋር የሆነ ፕሮግራም ላይ እያወራሁት ነበር ምናምንና ህይወትህ ላይ አንዳንዴ ህይወትን በሆነ ነገር ላይ ታንጠለጥላቸዋለህ። ላይክ ወደፊትህን ስታስብ ያንን ነገር አብረህ ታስባለህ አይደለም? ያ ነገር ከሌለ ህይወትህ የሚያምር አይመስልህም፣ የሚሳካ አይመስልህም። አንዳንዴ የሆኑ ነገሮችን በጣም እንደዚህ እንለምድና ለምሳሌ ፋሚሊ ሊሆን ይችላል። በጣም ከባባ ጋር አታችመንት ካለ፣ ከማማ ጋር አታችመንት ካለ፣ ወይ የህይወት አጋር ትዳር ምናምን ሊሆን ይችላል፣ ወይ ልጆቼ ሊሆን ይችላሉና ልክ እነዛ ከህይወትህ ሲወጡ ማዕና ታጣለታለህ። እና እንደዚህ አይነት ነገር ገጠመኝ። ትዳር አይደለም ግን አይ ቲንክ 12 ልክ እንደጨረስኩኝ አካባቢ ነው ምናምንና በቃ እኔ ነገን ሳስብ ከዛ ነገር ጋር ነው ማስበው። ያ ነገር ህይወቴ ላይ የለም ማለት ኦልሞስት አብቅቶለታል። ምንም ነገር ገጠመኝ። አብሬው ከዛ ህልም ጋር ምናምን የኖርኩት ወደ 6 ዓመት 7 ዓመት አካባቢ በቃ ያነሳለም ኖር ያለው በጣም እርግጠኛ ነበርኩኝ ይሄ ነገር ከህይወቴ ወጣ። በጣም ተረበሽኩኝ። እግሬ መቆም አቃተው፣ ተንቀጠቀጥኩኝ። አይ ቲንክ ቀኑ ሐሙስ ነው ትዝ ይለኛል። ሐሙስ ቀን ነበርና እግሬ መንቀጥቀጥ አቃተው ምናምን። ቀጥታ ወደ መስጂድ ሄድኩኝ። መስጂድ ገባሁ። ከዛ ጠዋት ሁሌም ዊርዴን አንድ ጁዝ ነው መቀረው። ጠዋት በቃ ግዴታ መቅራት አለብኝ እንትን ከመሄዴ በፊት የትም ከመሄዴ በፊት በቃ ከፈጅር በኋላ ዊርዴን ቀርቼ ዱዓ አድርጌ ምናምን። የዛን ቀን እኔ የፈለገ ቢሆን ዊርዴን አልተውም። የዛን ቀን ድንገት 2 ሰፋህ ሲቀረኝ አቁሜያለሁ ሳልቀራ ዊርዴን ማለት ነው። ከዛ ቀን ላይ ነው እንደዚህ የተነገረኝ። ከዛ መስጂድ ገባሁኝ። ቁርአን ነው የምትቀራው፣ ዱዓ አደርጋለሁ፣ አለቅሳለሁ። በጣም እያለቀስኩኝ ነበር። ቁርአኑን ከፈትኩት እና ሱረቱል እንትን ላይ ነበር፣ ሐዲድ ላይ ነበር። ሱረቱል ሐዲድ አኺሩ ለሰፍሐ ማለት ነው። ከዛ ምን ይላል ቁርአን አያው ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها إن ذلك على الله يسير. أنت هيوت لاي أني حقيقة يا هاي قرآن يزان كان يوردني مسلي يا قرآن يا الله لن يوردني مسلي يو ችግሩ ሲበረታ ሐዘንህ በጣም ከፍ ሲል ማትቋቋምበት ደረጃ ሲመጣ አላህ ነው መዋሲ ሆኖ ይመጣ። አላህ በቁርአን በኩል ነው የሚያናግር። በብዙ አይነት መልኩ አላህ ሊያናግር ይችላል። አላህ በቁርአን በኩል ነው የሚያናግር። ዛሬ ቲክቶክ ላይ ሰዎች ኮሜንት ላይ ምንድነው ለኔ የምታወራ መሰለኝ ምናምን። አብዛኛው ኮንተንታችን ከቁርአን ጋር የሚያያዝ ነው። አላህ በኔ በኩል ነው ያንን እየላከ ያለው። ከብዶኛል ሐቂቃ እኔ ከዛ በኋላ ምኖር አይመስለኝም ነበር። በጣም ከብዶኛል። እኔ አላለቅስም ብዙ ጊዜ ግን በጣም አልቅሻለሁ። የዛን ቀን የሆኑ ሽማግሌ እንደውም ገርም ምን ሆነህ ነው ምናምን ብሎ ይጠይቁኝ ነበር መስጂድ ውስጥ እና ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها إن ذلك على الله يسير. ይሄ ያጋጠመህ ነገር ይሄ ያጋጠመህ ሙሲባ በነፍሳችሁም ላይ ምድር ላይ በኑሯችሁም ላይ የሚያጋጥማችሁ ነገር
في الأرض ولا في الأنفس إلا في كتاب من قبل أن نبرأها እኛ ድሮ የጻፍነው ነገር ተጽፏል አርፈህ ተቀመጥነው አላህ ይያለኛል ከዛ إن ذلك على الله يسير አላህ ጋር ደግሞ ይሄ በጣም ቀላል ነው ጋር በጣም ከብዶኛል ከዛስ لكي لا تأسوا على ما فاتكم ይሄንን ማደርገው እሺ አላህ ለምንድን ነው እንደዚህ የምታደርገው ለምንድን ነው ይሄንን የምታደርግብኝ لكي لا تأسوا على ما فاتكم እኔ ከብዶኛል እያልኩኝ አላህ ዘንድ ቀላል ነው እንዴት ትላለህ ብለህ ሳትጨርስ እንደዚህ ይላል لكي لا تأسوا على ما فاتكم በቃ እንትን እንዲልን لكي لا تأسوا على ما فاتكم ባለፈህ ነገር ላይ እንዳትቆጭ ነው አልፎኛል ይሁን ነገር ለምንድን ነው የምትቆጨው ولا تفرحوا بما أتاكم ያንን ነገር ደግሞ ብሰጥ ከልክ በላይ እንዳትደሰት በቃ ጽፌው አስቀምጫለሁ ባለፈ ነገር እንዳትቆጭ والله وبالله እንባ ይቀጣል ዝም ብዬ እየደጋገምኩኝ መቅራት ጀመርኩኝ ቁርአን ያው ልቤ እርፍ ነው ያለው በቃ ያ አላህ ተረጋጋው አላህ ጽፎት አይደል አላህ ፈልጎ አይደል አላህ ለኔ መልካም አይደል እንትን የሚለው خلاص ተቀበልኩኝ ከዛ ይሄው ነገር ተሳክቶ ሳይሆን በሆነ ሚንስ በሆነ ነገር ብቻ እንዲህ ተስተካከለና ድጋሚ ሄድኩበት ነው እንጂ ሄድኩበት ድጋሚ ያንን ነገር ለማስተካከል ያንን ነገር ለማሳካት ድጋሚ ሄድኩኝ ከዛ ይሄ ነገር ድጋሚ እንደማይሆን ሁለተኛ ጊዜ ተነገረኝ እንደማይሆን አይሆን የዛን ቀን ደርሳለኝ ሳባ መስጂድ እና ወደ ደርስ እየሄድኩኝ ብዙ ጊዜ ሆነ ፖድካስቶችን አዳምጣለሁ እና ምን ያዳምጥኩኝ ነበር ያ ምንድነው አንድ ሰውዬ ነበር በረሃ ላይ እየሄደ ምናምን የንግድ ቅፍለት ይዞ በጣም ሀብታም ሰውዬ ነው ምናምን ሰዎች ሽፍታዎች ይዙታል አይደለ መንገድ ላይ ሽፍታዎች ይዙትና ሽፍታ ይዘውና እቃህን አምጣ ምናምን አለው አይ በቃ ቀይኑ ሰድ ነው ነፍሴን ግን ተውልኝ አለው አይ ነፍስህንም እቃህንም ነው የምፈልገው አለው እሺ 4 ረካዓ ልስገድ ብቻ ፍቀድልኝ አለው 4 ረካዓ ላይ እየሰገደ ያለ ሰላቱን ልክ ሰግዶ ሲጨርስ ያሰላምት የሆነ መላእክት አጠገቡ ቆሟል ሰይፍ ያዘ ያ ሰውዬ ሞቷል አረ ሌላ ደግሞ ድጋሚ መጣብኝ ምናምን ብሎ መጨነቅ ጀመረ አይ አላህ ባደረከው ዱዓ ሰማይ ተንቀጠቀጠች ሁሉም መላእክት አላህ የለዚህ ሰውዬ ምን ዱዓ አደረገ ምን ነበር ያደረገው ያ ወዱድ ያ ዘል አርሽ المجيد ያ ፈዓል ما يريد ምናምን ያለ ያ ሙጊስ አግስኒ እኔ ይሄን ያዳመጥኩኝ ነበር ይሄን ነገር ስሰማ ከዛ ያ ሙጊስ አግስኒ ያልኩኝ ወደ ደርስ መሄድ ጀመርኩ እቺን ዱዓ ብቻ ነው ስለይ ነበር ያ ሙጊስ አግስኒ መስጂድ ገባሁ ሸኹ የሉ መስጂድ የሚያቀሩት ሸኽ የሉ ቁርአንን ከፈትኩኝ መቅራት ጀመርኩ استغيثون ربكم فاستجاب لكم أني ممدكم ب1000 من الملائكة مردفين يقدمون إغاثة أنت تقبيها له نميلوك قطعا استغيثون ربكم فاستجاب لكم دمو نفس الإغاثة أغيثني يا الله يبنا من برنا استغيثون ربكم فاستجاب لكم አላቅም ምን ያህል ደቂቃ ስጁድ ለአላህ እንደወረድኩኝ አላህ ለምንድን ያንን ሰውዬ ያስቀራቸው አይቀሩም ነበር ደርስ ላይ ቀሩ ይዛል እኔ በቃ ቁርአን አላህ እንትን ልቤ ሊጠግነው ፈልጉ ይሄ ቁርአን ፓወር ይሄ ነው በቃ ብዙ አሉ ሐቂቃ እያንዳንዱ ቀን ማለት ነው ሰሞኑን የጓደኞቼ እየነገርኳቸው ነበር እንዲሆን ይሆን ነገር አላህ በዛ በኩል መክሮኛል እረፍ እንዴት ነው ሰሞኑን እየተመለስክ ነው አናለኛል ጓደኛዬ በሆነ ጉዳይ ምናምን እንዴ በዚህ ጉዳይ እኮ እንዲህ ነበርክና ያው ሰሞኑን እንትን እያልክ ነው አላህ ረፋለኝ አልኩ ቀጥታ ነው ያወራኝ ምናምንና ላለህበት ሲቹዌሽን ከቁርአን ጋር ልክ እንደዚህ ስትሆን አላህ እንደዚህ ነው የሚያደርገው ምንም ነገር ላይ ሆን ምንም አይነት ቦታ ላይ ሆን ህይወት ላይ እንደዚህ ቁርአን ገብት ይላል አላህ አብዱራህማን እየነገርኩት ነበርና እንዲሁ የሆነ ቀን በጣም ከባድ ቀን ያሳለፍኩት የዛ ቀን በጣም ከባድ ቀን ነው ይሄን ዛሬ አመት ምናምን አካባቢ በጣም ከባድ ቀን ያሳለፍኩት ምናምንና ከዛ ቤት ተንቼ ነው ያልኩት የዛን ከሰላት ብቻ ነው የምነሳው በጣም ተረብሻለሁ ምናምንና ከዛ መግሪብ ትንሽ ራቅ ያለ መስጂድ ላይ ሄጃል ሰግድ ኢማሙን በጣም ነው የምወደው ድምፁ በጣም ነው የሚያምረው በጣም ነው ደስ የሚለው እዛ መስጂድ ልስገድ ብዬ ሄድኩኝ መግሪብ ተነስቼ واصبر وما صبرك إلا بالله ملون القرآن إمام ولا تحزن عليهم الله كثرني ورين ولا تكو في ضيق مما ولا تحزن عليهم من سويش نبروا እንደዛን ዳዝን ያደረጉ ولا تحزن عليهم በእነሱ ላይ አትዘን ولا እና የሆነ ሸር ሰርተውብኝ እኮ ሸር ولا تكو في ضيق مما يمكرون እነሱ በሚያሴሩልህ ነገር ልብህን አታጨናንቅ ተኝተህ አትዋል በቃ ነቃበል አላህ እንዲህ ነው የሚያወራ ولا تكو في ضيق مما يمكرون
ኢነላህ መዐ አለዚነ ተቀው እኔም ደግሞ እነሱ እንዳደረጉኝ አደርጋለሁ ብዬ ያሰብኩ ነበር። ወላሂ ኢነላህ መዐ አለዚነ ተቀው ወለዚነ ሁም ሙሕሲኑን እሱን ከሚፈሩና ከመልካም ሰዎች ነው አላህ አንተም አላህ ከኔ ጋር እንዲሆን ፈለከ። ኢነላህ መዐ አለዚነ ተቀው ወለዚነ ሁም ሙሕሲኑን ከዛ በኋላ የቀረውን የቁርአንን አላስታውስም ሰውዬው። እኔ እዛ ነኝ። አላህን በጣም አመሰግንኩት። እና ቁርአን እንዲህ ነው። አንድ ሰው ወንጀል ሰራ፣ ወንጀል ብዙዎቻችን እንሰራለን ምናምን አይደል? ሐቂቃ ቁርአንን ልክ ከፍተህ ስትቀራ ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ አስ-ሰማዋቱ ወል አርዱ ኡዒደት ሊልሙተቂን ወደ ጀነት ተሽቀራ ደግሞ ሰፊ ወደ ሆነችው ጀነት ምናምን ብሎ አላህ ያጓጓሃል። አይ በቃ እኔ ወንጀለኛ ነኝ ጀነት አትገባኝም ምናምን ብለህ ታልፈዋል። ከዛ ወለዚነ ኢዛ ፈዐሉ ፋሒሸተን አው ዘለሙ አንፉሰሁም ዘከሩላህ ፈስተግፈሩ ሊዙኑቢሂም ወመን የግፊሩ ዙኑበ ኢለላህ ተው አብሽር ወንጀል ብትሰራም ወንጀል ከሰሩ በኋላ ወደ አላህ የሚመለሱ ናቸው ነው የሚለው አላህ ተባረከ ወተዓላ። ይሄ ነው ቁርአን። ወንጀል ሰርተህ ቁርአንን እየቀራኸው እንደዚህ ነው የሚያወራ። ወመን የግፊሩ ዙኑበ ኢለላህ ከኔ ውጪ ማን ነው እስኪ ከኔ ውጪ ወንጀልን የሚምር አላህ ሲል ወንጀል በሙሉ አላህ ትላለህ። በቃ خلاص አላህ እንደው ይሄ ነው ቁርአን። እኔ ህይወት ላይ ሲኖር ቁርአን አልቀናችሁ ዛሬ ማውራት አለ እንዲሁም አላወራም የኛ ማውራት አልቀናችሁም ቁርአን አሁን ምን እያሰብኩ ነው ግን መሰለህ እድለኛ ነህ አንተ በልጅነት ያፈስከው በልጅነት ቁርአን የተረዳውና የሆነ ነገር ኮሽ ባለ ቁጥር ቁርአኑ ሰላት ላይ ሆነ አንተ ቀርተኸው አይደለም ሌሎች ኢማሞችም ሲቀሩት ወይም ደግሞ ሲያሰግዱበት ስትሰማ እንዲህ በቃ ስሜ ነው የቀረን አብሽር ስሜ ነው የቀረው ትላለህ ማለት በቃ ላንተ በደንብ ይደርስልሃልና ሐቂቃ እኔ ደግሞ በጣም በቃ ምን አለ ቢመኘው በዚህ ልክ ሰዎች ቁርአን ምን እንደሚል ብዙ ጊዜ ቅድም ነክተህ የጀመርከው ነገር አለ። ቁርአንን ብዙዎች በዚህ ልክ ያልተረዱበት ምክንያት ቅዱስነቱ እንዳለ ሆኖ በጣም ኤግዛጀሬት ተደርጎ የተሰጠው ቅዱስነት እንዲፈራ ተደረገ። እንዲፈራ ማለት የሆነ ሰው አንስቶ ቁርአንን ላይክ ቁርአንን ማጥናት አላረ ለምሳሌ አንድ ያይዘ ኖት መያዝ የለም ቁርአን ሀገራችን ላይ የተለመዱት ከጓደኞቼ ጋር ብዙ ጊዜ ያወራዋለሁና ቁርአን ይቀራል ነዘሩ ይቀራል ከዛ ተጅዊዱ ይስተካከላል ከዛ ይተሐፈዛል ከዛ ተፍሲር ይቀራል በቃ خلاص ይሄ እዚህ ጋር ነው ብዙ ሰው የሚቆመውና ቁርአን ደግሞ ያንን አይደለም የሚለው ቁል ሃቱ ቡርሃነኩም እናንተም ምሳሌዎቻችሁን ማስረጃዎቻችሁን አምጡ ከዛ የኔንም ማስረጃ ይምጣ ጠረጴዛ ላይ ይቀመጥ በተሰጣችሁ በሰውኛ አቅል ማየት እስከምትችሉበት ድረስ ሄዱ ከዚህ የትኛው እውነት እንደሆነ ታረጋግጣላችሁ ይላል አላህ። የትኛው እውነት እንደሆነ ታረጋግጣላችሁ ማለት አጥንታችሁ ትደርሱበታላችሁ ማለት ነው። እኔ አዲስ አይደለም ግን በጣም ሰዎች ዘንድ እንዲለመድ የምፈልገው ነገር ቢኖር ቁርአን የሚጠና ነው። ኖት የሚያዝበት በስነ ስርዓት ደብተርና እስክሪብቶ ይዘህ ቁጭ ብለህ እያንዳንዷን ነገር በታትነህ የምታየው ቁርአን ነው። ያ ሲሆን ልክ አብዱልሃብ አሁን እንዳነሳልን በዚህ ልክ በጣም ልቡ ውስጥ ይገባልና እኔ በጣም በቃ የሚገራርሙ አያቶች ረሱልና አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala የሚያጽናናበት እኔ በምን ያጽናናቸዋል ማለት አንዳንዴ የምታስበው በምን ይጽናናሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አባት የላቸውም ከዛ እናት የላቸውም አጎታቸው ሞቷል ባለቤታቸው ኸዲጃ እንደዛ ሞታ ልጅ ይወልዳሉ ይሞታል ልጅ ይወልዳሉ ትሞታለች እንደዛ ሆኖ አላህ በምን ያጽናናቸዋል ተርበው ኮላቸው ላይ ድንጋይ እያሰሩ ነው ምናምን በምንም ያጽናናቸው ግን በትልቅ ነገር ያጽናናቸው ሁሌ በቁርአን ነው ያጽናናቸው ሰዎች ሲናገሯቸው ለቀድ ነዕለሙ انك يضيق صدرك بما يقولون ከዛስ ቁርአን ሰተናል እያለ ያጽናናቸዋል በዱንያ ነገር ላይ ሰዎችን ዞር ብለው ሲያዩ ሲመለከቱ ምናምን لا تمدن عينيك الى ما متعنا به ازواجا وقد اتيناك 7 من المثاني والقران العظيم ሰባት ስላልቅ አያቶችንና ቁርአን ሰተናል ወደ ዱንያ ተቀማጠቅሙ ወደ እነሱ ወደ አጣቃምናቸው ነገርማ አትመልከት ይላል ኤቭሪ ሲንግል በሚደርስባቸው ስብራቶች አላህ የሚያጽናናቸው በቁርአን በጣም ወደው ከዛሊከ ሊኑثبت به فؤادك ይላቸው ወረተላሁ ተርቲላ ልብህን እርግጥ ልናረጋት ይሄ በ23 አመት ውስጥ አይደል ወረደ ቁርአን በነዛ በ23 አመት ውስጥ እያፈራረቀን ያወረድ ነው ከዛሊከ ሊኑثبت به فؤادك በቃ ቀልብህ የሆነ ነገር ላይ መጥቶ እርግጥ ቁጭ
ቁጭ እንዲላላ ተወኩሉ ምናምን ቁጭ ብሎ ወረተልናሁ ተርቲላ በስነ ስርዓት የሆነ ኢንሲደንት በተፈጠረ ቁጥር አላህ ከጎነ አለ እያለ ይሄዳቸዋልና ቁርአን ለሳቸው ብቻ አለመሆኑን ደግሞ ስትረዳ ፕላስ በቃ አንዳንድ ጊዜ አንተ እንዳለ በቃ ስምህን እስክትጠብቅ ድረስ እዛ ቦታ ላይ የተቀረው ነገር ስምህ እስኪሆን ዑመርን ያሰለሙትን አያቶች ብዙ ጊዜ ባለፈው ከአኒስ ጋር መንገድ ላይ እያወራን ነበር። ቁርአን የለወጣቸው ማህበረሰቦች አሉ። ቁርአን የወረደበት አረቡ ዓለም ላይ በመካ አይደለ የወረደው በመካና በመዲና ቁርአን ሪል መስራቱ የምታረጋግጠው ቁርአን በመካና በመዲና ባይሆን ኖሮ የወረደው ምናልባት ብዙ ክርክሮችን ያነሳ ነበር። ምክንያቱም መዲናና መካ ላይ የሚኖሩ አረቡ ዓለም ላይ የሚኖሩ ሰዎች ኑሯቸው ይታወቅ ነበር። በዛ ሰዓት ከፋርስ ከሮም ከምናምን እየመጡ ብዙ አገራትን በሚቆጣጠሩበት ሰዓት ላይ ወደ አረቡ ዓለም መጥተው ኑሯቸውን ሁኔታቸውን አይተው አረ እነዚህ ከእንስሳ በታች እየኖሩ ነው ገና ደግሞ እዚህ በረሃ ውስጥ ማን ይገባል ብለው ትተው የተወጡ ወይም ደግሞ የተረሱ ማህበረሰቦች ነበሩ። ዑለሞች ይላሉ ሚን ሩዓት الغنم الى قادة الامم ከተራ የእረኝነት የከብት ጥበቃ ህይወት አንስቷቸው የዓለምን 1/3 እስከ ማስተዳደር አደረሳቸው። ያ ማለት አረቦቹ ሲኖሩበት የነበረው ከባቢ በጣም ይወረደ ነበር። አንድ ተራ ሻዕር ገጣሚ ይነሳና አንድ ግጥም ይወራል። በዛ 100 ዓመት ሲገዳደሉ ይኖራሉ። ሚስቶች በረከሱበት ሰዓት፣ ሴት ልጅ ከነነፍሷ በምትቀበርበት ሰዓት፣ ዝሙቱ ኸምሩ ምናምኑ በጣም ጭምልቅልቅ ባለበት ሰዓት ላይ ቁርአን መጣ። ከዛ በኋላ እንዴት ነው አላህ ያነሳቸው? አይታል ለምሳሌ ሮም ላይ ምናምን ቢወርድ ኖሮ በፊት የነበረ ስልጣኔ ስለነበራቸው እንደ አይነት ነገር ላይ ከነሱ መናገር ብዙ ላይ ያስገርም ይችላል። አረቦች እልም ያለ ሜዳ ምንም የሌለበት ጭው ያለ በረሃ ላይ የሰው ልጅ ከ75% ከውሃ ስለመፈጠሩ ወጀዐልና ሚነል ማኢ ኩለ ሸይኢን ሐይ ይላቸዋል። የሚጠጡት የላቸውም እኮ ግን የተፈጠራችሁበት ስለ ውሃ ነው እያለ ያወራቸዋል። እነሱ አረብ ሀገር ላይ ሆነው ባለፈው ወንድም የዚድ ሲያነሳው ነበር በጣም ይገርም ወክቲላፉ አልሲነቲኩም ወአልዋኒኩም ስለ ከለር ለውጥ ያወራቸዋል። አረብ ሀገር ላይ ቁጭ ብለው ስለ አፍሪካ ላይ ስለሚኖር አንድ የከለሩ ጥቁር ስለሆነ ሰውዬ ቁርአን ላይ ነግራቸዋል። ከየት ሊያመጡት ይችላል? ኑሯቸው እኮ ተንቀው የሄዱ ማህበረሰብ ነው። በዚህ ልክ መንጭቆ አውጥቶ ወደ መዲና በሚሰደዱበት ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሱራቃ መጣ። فماذا اذا لبست بسوار كسرى ሉት የኪስራን ሱራቃ እየሰመጠ ሲያስቸግር መጨረሻ ላይ ሻሃዳ ከያዘ በኋላ የኪስራን ኢብኑ ሁርሙዝን እንትን የለበስ የወርቅ አምባር የለበስ ጊዜ ሳሉት የሮም እንትን ነገስታቶች የሚለብሱት እንትን የጦር ልብስ ነው። እስልምና ያንን ይወርሳል እንዴ አላህ መልእክተኛ አላቸው። አዎ አሉት። አንስቶ የት ድረስ እንደወሰዳቸው አየ። ከዛ አፈር አንስቶ እስከ እንትን ድረስ እኛ ባለነው የራሳችን ህይወት ውስጥ ደግሞ ምን ያክል በህይወታችን ሊለውጥልን ህይወታችንን ጋይድ ሊያደርግልን እንደሚችል ከባድ ቁርአን የያዘ ሰው ቁርአን በአንድ ሰው ልብ ውስጥ በገባ ጊዜ ልብ ውስጥ ያለውን ነገር ቀደም አንተ እንዳልከው በተለይ ከዱንያ ጋር ተያይዞ ያለውን ሀምና ገም በሙሉ ያስወግድና ተራ ያደርገዋል። ሐቂቃ ከዛሊከ ሊኑሰቢተ ቢሂ ፉአደክ ቁርአን ልቡ ላይ የገባ ሰው ማለት በተራ በምናምን ነገሮች ቢዚ በጣም ምናምን ሲሆን አታዩ እንደዚህ አይነት ሰው። ለዛ እነዚህ ነገሮች እኔ በጣም ያስገርሙኛል ለማለት ነው። አብዱላህ በደንብ አድርገህ አስቀናንተናል፣ በጣም አስቀናንተናል። እና ሰዎች ከቁርአን ጋር ለመተዋወቅ እንትን ሲሉ የመጀመሪያ ማድረግ ያለባቸው ቅድም ጨረፍ አድርጎ አንስቶታል፣ ማንበብ መቻል ነው የመጀመሪያው አይደል? ወረቲል القرآن ተርቲላ ነው የሚቀድመው። መጀመሪያ በስነ ስርዓት ቁጭ ብሎ ማንበብ፣ ከዛ በኋላ ወደ ተጅዊዱ ወደ ሒፍዙ መሄድ፣ ከዛ በኋላ ወደ ተፍሲሩ መሄድ። ቁርአን ላይ ሑሩፉል ሙቀጠዓ በሑሩፉል ሙቀጠዓ የሚጀምሩ ሱራዎች አሉ። ለምሳሌ ጣሃ፣ ሷድ፣ አሊፍ ላም ሚም፣ አሊፍ ላም ራ፣ ሐሚም ምናምን የሚባሉ እነዚህ ነገሮች ትርጉም ኤግዛክት ትርጉማቸውን ያው ብዙ ዑለሞች የሚያነሱት የራሳቸው ሐሳብ አለ። ከነዛ መካከል አንዱ ለምሳሌ በሰዓቱ ቁርአን የወረደበት ምክንያት አረቡ ዓለም ላይ ስነ ጽሁፍ በጣም የገነነበት ጊዜ ነበር አረቡ ዓለም ላይ። ስለዚህ ከስነ ጽሁፍ እነሱን የሚበልጥ
ምክንያቱም በደንብ ጆሮ የሚሰጡ ስለ ስነ ጽሁፍ ስለሆነ ማለት ነው። ያንን የሚፎካከር ወይም ደግሞ በቃ ዶጋመድ የሚያስገባ ጽሁፍ ነው አላህ Subhanahu Wa Ta'ala የላከው። ስለዚህ በጣም ፈሲህ ነን ብለው ስለሚያስቡና ከነሱ በላይ የቋንቋ ምሁር ከኛ በላይ የቋንቋ ምሁር የለም ስለሚሉ ጣሃ ይላቸዋል። ለምሳሌ በመሃል ዝም ብለን የተወሰኑ ዑለሞችን አቋም ነው ሼህ ምሳሌ ዝም ብለን እንደዚህ በመሃል አማርኛ እያወራን የሆነ ፊደል ገጣጥሜ ምናምን የሆነ ነገር ብል በጣም ጸጥታ ይሰፍናል። ከዛ ምን ላወራ ነው ይሄ ሰው ያትልም። ለምሳሌ የሆነ ቃል በሉ እስኪ ነቃ ብላችሁ ነቃ በሉና የሆነ ቃል በሉ እስኪ አዲስ ቃል እስኪ አንዋር በሚያሳልፍ እስኪ አስሙክረን እስኪ የሆነ ቃል ላይ ቢባል ጸጥ እንልና ከዛ ምን ልትል ነው ብለን ሁላችንም ጆሮ እንሰጣለን። አሊፍ ላም ሚም ይላቸዋል። ምን ሲሉ ذلك الكتاب لا ريب فيه ወዲያው ስለ ቁርአኑ ነው የሚያወራቸው። ጣሃ ይላቸዋል። ጣሃ ሲሉ ما انزلنا عليك القرآن تشقى حاميم ይላቸዋል። حاميم والكتاب المبين ይላቸዋል። ያሲን والقرآن الحكيم قاف والقرآن المجيد صاد والقرآن ذي الذكر ሁሉም ቦታ ሁሉም ያብራራው ስለ ቁርአን አሊፍ ላም ራ تلك آيات الكتاب المبين ሁሉም ቦታ ጆሮአቸውን እንዲሰጡት የሚፈልገው ከዛ በኋላ የሆነ ነገር ከነገራቸው በኋላ ወዴትም እንዲኬድ አይፈልግም። ኑ ወደ ቁርአን ቶሎ ኑ ወደ ቁርአን ነው የሚባለው። ስለዚህ ለሆነ ነገር ጆሮ ከሰጣችሁ በኋላ ወዲያው አቅላችሁ የሆነች ነገር ማገናዘብ እንደቻለች ወዲያው ተርን ማድረግ ያለባችሁ ወደ ቁርአን ነው። ስለዚህ ሐፈዝ እንትን አልክ ወረቲል ቁርአን ተርቲል አነበብከው ተጅዊዱን አስተካከልከው ምናምን አይደል ተፍሲሩ የተወሰነ ሞከርክ ቁርአን የተወሰነ ፈህም መስጠት ሲጀምር አሁን ከዚህ በኋላ ነው ካነበብከውና የተወሰነ ከቁርአን ጋር ተደቡር ማድረግ ስትጀምር ነው ማለት ያን ያህል ትርጉሙ ባይገባም አንዳንዴ እንረዳለን። ኢማሙ በጣም አሳምሮ ሲቀራው ትርጉሙ እኮ ገና በደንብ አልገባም እንባ ግን በቃ ዱብ ይላል። እንዲህ አይነት ፈህሞችን ይሰጣል። ልክ እንዲህ አይነት ሹዑራ ላይ ስትደርሱ ወደ ቁርአን ተርን ነው ማድረግ ያለባችሁ ነው የቁርአን ሜሴጅ የአላህ Subhanahu Wa Ta'ala ሜሴጅ አላህ መልእክቱ እንዲደርስለት ነው የሚፈልገው እንጂ አሁን ብዙ ጊዜ የለመድናቸው የቁርአን አቀራሮች አሉ አይደል ቁርአን ተፍሲሮች ስንቀራ ምናምን የሆነ ቦታ ላይ ስንሰማ አልহামዱሊላሂ ረቢል ዓለሚን ለዓለማቱ ጌታ አላህ ምስጋና ይገባው አርህማን ረሂም እጅግ በጣም አዛኝና በጣም ሩህሩህ ይሄ እንዲነገርለት አይደለም የሚፈልገው አላህ Subhanahu Wa Ta'ala በያስባለው ለምሳሌ አልহামዱሊላሂ ረቢል ዓለሚን አለ አርህማን ረሂም ካሉት ከ99 ስሞች ውስጥ ለምን ሰሌክት ተደርጎ ዝም ብሎ አርህማን ረሂም ይገባል ለሐቢብ አይገባ 99 ذul ጀላሊ ወልኢክራም አለ ለምሳሌ ያ ለምን አልገባ ከአርህማን ከአልহামዱሊላሂ ረቢል ዓለሚን ጋር ሊንክ የሚያደርገው ነገር አለ ምናምን በዚህ ስትሄድ መጨረሻ የሚሆነው ሞት ነው ደስ የሚል ሞት ከዛ እንጂ አትጨርሰው። ለዚህ ነው ኢማም ሸይኽ አልኢስላም ኢብኑ ተይሚያ ሁለተኛ አልጨረስኩትም ነው ሁለተኛ አላህ ቢሰጠኝ አሁንም ሁለተኛ ከዚህ ጋር ነው እንትን ማረግ ይላል። እኔ ቁርአንን ሰዎች በዚህ መልኩ ብንረዳው የአላህ Subhanahu Wa Ta'ala ለምሳሌ ሲክሊፍ ወስዳችሁ የሆነ መድኃኒት ቤት ገብታችሁ የሆነ መድኃኒት አዘዛችሁ ከዛ መድኃኒት ጀርባ የተጻፉ ነገሮች አሉ ወር ደግሞ የሆነ ምግብ ስትገዙ ፕሮቲን ነገር ስትገዙ ከዛ ነገር ጀርባ የተጻፉ ዲስክሪፕሽኖች አሉት። እዚህ ቦታ ካስቀመጣችሁት እንደዚህ ይሆናል ህፃናት የሚደርሱበት ቦታ ከተቀመጠ እንደዚህ ይሆናል አጠቃቀሙ ይሄን ያህል ሚሊሜትር እንዲህ ሲሆን ይበላሻል እንዲህ ሲሆን ይሰራል የሚሉ ዲስክሪፕሽኖች አሉ። ቁርአን ለኛ የተሰጠን ዲስክሪፕሽን ነው which is እንዲኮናችሁ ትበላሻላችሁ እንዲኮናችሁ ትሰራላችሁ እንዲሆናችሁ ስትበላሹ በዚህ መልኩ ተስተካከሉ የሚል የህይወት ኮምፓስ ወይም ደግሞ ዲስክሪፕሽን ነው ብዬ ነው ማስበው። ስለዚህ እኛ ቁርአንን ልክ በዚህ መልኩ ብንረዳው እውነት ወርድ ባይ ወርድ ወይም ደግሞ ቃል በቃል የአላህ Subhanahu Wa Ta'ala ቃል ነው አልን አይደል አላህ ዝም ብሎ ስለሆነ ቶፒክ ያነሳል ብዬ አላስብም። ቁርአን ቢዚ ነው ይላሉ ዑለሞች። ቁርአን በጣም ቢዚ ነው እንትን ነው ለምሳሌ አይታችሁ ከሆነ ቁርአን ላይ ከሐሳብ ይዘላል ይሸጋገራል አላህ። ለምሳሌ አማ የተሳአሉን عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون እስከዚህ ድረስ ስለ ቂያማ ነው የሚያወራው። ሽፍት ያረግና አለም ነጃዕል الارض مهادا ስለ ምድር አፈጣጠር ያወራል። በመሃል የሆኑ ሂውጅ ሐሳቦች እኮ ተዘለዋል ገባ which is በቃ የተቀረውን እናንተ ሂዱ ነው ገባህ አባባል።
ቁርአን አመላካች ነው። ቁርአን እንትን ካልክ ምናምን በኋላ እጅን እንደዚህ አርገና አጣጥፈም ተቀመጠው አይደል አመላካች ነው። በጣም ቢዚ ነው የሚባለው ለዚህ ነው። ለሆነች ነገር ነካ ያረጋና ለምሳሌ እናንዘላሁ ፊ ለይለቱል ቀድር እናንዘላሁ ፊ ለይለቱል ቀድር ስለ ቁርአን አወራና ስለ ለይለቱል ቀድር ቁርአን እዚህ ጋር ሆልድ አድርጎ ስለ ለይለቱል ቀድር ወማ በነገራችን ላይ ወማ አድራከ ማ ለይለቱል ቀድር ብዙ ቦታ አልቃሪዓ ይላቸዋል። መልቃሪዓ ወማ አድራከ መልቃሪዓ ምናምን እንደዚህ እያለ አላህ Subhanahu Wa Ta'ala የሚያነሳቸው ነገሮች አሉ። ስለዚህ ይሄ አይ ቲንክ ብዙ ሰው ጋር በተለይ ወጣቱ ጋር በደንብ አልደረሰም ብዬ አስባለሁ። በጣም ረጅም አወራም ሶሪ የዳማ ሐሳባችሁ ነው ደግሞ እስቲ እንደተባለው ብዙ ተነስቷል። እንዴት ይውረድ ከሙስሐፉ ወደ ህይወት እንዴት ይውረድ እሱን በደንብ ብንወያይበት ኸይር ይመስለኛል። ግን ከሚያጅበኝ ነገር ቅድም ስታነሳው ነበረ በለይለቱል ቀድር ከለውሃል መህፉዝ በአንዴ ወረደ አይደለ? እኔም እንደሚያጅበኝ ታውቃለህ እነዛ ሁሉ ኢንሲደንቶች ከመምጣታቸው ለምሳሌ የሱረቱል እያንዳንዱ የሆነ ኢንሲደንት ጠብቆ ነው የሚወርደው ምናምንና ያ ሁሉ ደግሞ አንዴ ተጠራቅሞ ተቀምጧል። አሁን የሆነ እንትን መልእክት ቢኖር ለምሳሌ ወላጅ ያለ የሆነ ነገር ሀፕን ሲያደርግ እንዲያድርግ ትባላለህ። ያ ሁሉ ተሰብስቦ መጀመሪያ ተቀምጧል መጀመሪያ ለውሐል መህፉዝ ላይ። ከዛ ከወረደ በኋላ ሲሆን ለሁሉም ነገር ምላሽ መሆኑን በዛ ማወቅ ትችላለህ። ኦሬዲ አንዴ ተሰብስቦ መጥቶ ከዛ ከወረደ በኋላ ነገራቶቹ ሀፕን ሲያደርጉ ከዛ ነው የምትመነዝረው ያን ታመጣለህ ምናምንና ያ ብቻ በቂ ነበረ በጣም ሙሉ ለመሆኑ ምናምን ነገር እንዳነሳውልህ። ኦኬ እንደተባለው ቁርአን አብዛኛው ጋር ሼልፍ ላይ ነው ቢወርድም ተቀርቶ በቃ አላህ ቃል ነው አጅር አለው ሶ ተቀርቶ ይመለሳል ምናምን። እኔ እንደው ምን አስባለሁ መሰለህ አኺራ ላይ ያ ረብ እንዲኮኝ እንዲያጋጥሙኝ እንዲ ብለን ስን እንዴ እዚህ ጋር እኮ ነበረ ይሄን እኮ እንትን ብትሉት እኮ ተስተካክሎ እምንባል ይመስለኛል ምናምንና እንደ ከሙስሐፉ እንዴት ይወረድ እንዴት እናምጣው እንደ እንትን ቁርአንን ከቀዳሳን ያዝነው እንደተከበረ ነገር ከዛ ኦኬ አንተ እዚህ ተቀመጥ እዚህ ሼልፍ ላይ ነው ቦታ ከዛ ህይወታችንን በሌላው እንትን እንለዋለን ምናምን የሚል እንትን አለ። ከዛ እኔ አሁንም ያሉ የተፍሲር እንትኖቻችን ቁርአንን ህይወት ላይ ማውረድ አይደለም የተያዘው። ቁርአን ማዕናውን ነው የሚነገር ሰበብ ኑዙል ነው የሚነገር ለምንድን ነው የወረደው እንደዛ መሆን አለበት እኮ መነገር አለበት። ኦኬ እኔ ህይወት ላይስ ምንድነው? ለምሳሌ አላህ ተባረከ ወተዓላ ቅድም ሐምዛ አስተናነው ነበር ቁርአን ላይ ቁርአን ሙሉ ቢዚ ነው። የትኛውም አያ አላህ ዝም ብሎ ስለሆነ ነገር አያወራም። ኤቭሪ አያ የሆነ ማዕና አለው አንተ ህይወት ላይ القرآن يصلح لكل زمان ومكان ለሁሉም አላህ من معجزات القرآن ከቁርአን ሙዕጂዛም ነው አይደለ ለሁሉም ጊዜና ለሁሉም ቦታ ይሆናል። ዛሬ 1400 ምናምን አመት በፊት ለነበሩ ሰሃቦችናል አሁን እኔ ያለሁት አብዱልዋህ ቁርአን ይሆነኛል ህይወቴ ላይ ኢምፓክት አለ ህይወቴን ለምሳሌ ለሰሃባ ሪድዋኑላሂ ዐለይሂም ለሸምስ ينبغي لها ان تدرك القمر والليل سابق النهار አይገባቸው አይደል ለምሳሌ እንዴት ይዞራለች ምናምን አሁን በአይንህ ያየው ነው። ሌላ ገና ብዙ የሚገለጹ ነገሮች አሉ። ለምሳሌ አላህ ተባረከ ወተዓላ يخلق ما لا تعلمون ስለ ፈረስ ስለ ግመል አወራ ነው يخلق ما لا تعلمون ሌላ ደግሞ ማታውቁትን ይፈጥራል። ፕሌን መኪና እንዲ ነገሮች መጥተዋል። እኛ ግን አናቆም ይሄን ወደ ህይወታችን አላወረድ ነው ምናምንና ይሄ ይመስለኛል ትንሽ አሁን ቅድም እንዳወራ ሰበብ ኑዙል ነው ምናምን የሚነገር ቁርአን ለዚህ ነው የወረደው ተባለ። ለምሳሌ ቁርአን ላይ አላህ ወአለና ለውል ሐዲድ ይላል አላህ ለዳውድ ብረትን አገራንለት አላህ ለዳውድ ብረትን አገራንለት ይላል እና አንተ አላህ ላንተ ምን አገራውልህ ብለህ ነው አቅልህ ላይ አላህ እንድትጠይቅ የሚፈልገው። እኔ ለዳውድ ብረትን አግርቼለታለሁ አላህ ሲል ቁጭ ብለህ በዛ ሰዓት አይ ለዳውድ እንዴት ነው ምናምን ኦኬ ሄልክ ኦኬ ለኔስ ምንድነው ያገራልኝ? ንግድን ያገራልኝ በትምህርት ተምሬ ነው እንትን ያገራልኝ ምንድነው ከስብ የምፈልግበት መንገድ አላህ ያደረገልኝ ኡማው መጥቀም የምችልበት ምንድነው ያደረገልኝ ብለህ አንተ ራስህ ጋር ክሽ ማድረግ መቻል አለብህ። በዚህ ውስጥ ፐርፐዝህንም ታገኘዋለህ። ለምሳሌ አላህ ቁርአን ላይ ምን ይላል? ወብተጊ ፊማ አታከ አላሁ ዳር አልአኺራ አላህ በሰጠህ ለአኺራህን ፈልግበት። ኦኬ አላህ ለኔ የሆነ ነገር ሰጥቶኛል ብላ አንተ ከራስህ ጋር ህይወት ላይ አውርደው የሰጠህ ነገር ሐቂቀት አገኝበታል። ይሄ ነው ቁርአን እንዲያናግረን መፍቀድ መቻል አለብን። ከቁርአን ያ መቅራቱ አጅር አለው። ለምሳሌ
ቁርአን አንድ صفحة ላይ ወደ 14 ምናምን የሚሆኑ መስመሮች ነው ያሉት። አንድ እንትን ላይ ስንት ነው ወደ አይ ቲንክ 300 ምናምን ፊደል ነው ያለው አንድ ላይን ላይ። ከዛ እንዲህ ስትመታ ወደ 4000 ምናምን የሚሆን አጅር አለው በአንድ صفحة። ህይወታችን ላይ ያለው ጥያቄ፣ ልባችን ላይ ያለው ስብራት፣ ዓለም ያለችበት ጥያቄ ምናምን ኦኬ የቱ ጋር ነው? እሺ እሱስ እንደዛው ይቀመጣ። لقد أنزلنا آيات بينات وأنزلنا معهم الكتاب والميزان ليقوم الناس بالقسط. قرآن يوردنا ليقوم الناس بالقسط. هون عالم لا يفتحن ምናምን የለም ምናምን እንላለን ፖለቲካው እንትን ነው ምናምን ليقوم الناس بالقسط ነው ቁርአን የመጣ። ስለዚህ በዚህ ልክ ከቁርአን ጋር ቅርብ መሆን መቻል አለብን ማለት ነው። ለይሰ የተቀደሰ ነገር ወይም ደግሞ ዝም ብሎ ተርቲል ብቻ የሚደረግ ነገር አይደለም። ቀደም የተነጋገርንበት ነገር አላህ ሚኖር ነገር አውርዶ እንትን እንዳለው መጀመሪያ ማመን ውስጣችን መቀበል መቻል አለበት። ይሄ ገለል ማድረግ ማሸሽ ምናምን የለብንም። ወላ ተቀወለ علينا بعد الأقاويل الله تبارك وتعالى يهون ነገር ቢጨምርበት ቁርአን ለአخذنا منه باليمين እንይዘው ነበር። ስለዚህ ከቁርአን ራሱን ካልገለጸበት ወይ ቁርአን ራሱን ካላስቀመጠበት ነገር ወይም ደግሞ ቁርአን ራሱን ካልገለጸበት ውጪ አንተ ስለ ቁርአን ከተናገርክ ተቀወለ علينا بعد الأقاويل ነው ማለት ነው። ስለዚህ ቁርአን ምንድነው? هدى للناس بلا شهر رمضان الذي أنزل فيه القرآن هدى للناس ألف لام ذلك الكتاب لا ريب فيه هدى للمتقين መመሪያ ነው ብሏል። ስለዚህ አንተ ከዚህ ውጪ አድርገህ ቁርአንን ካሰብክ ወለው ተቀወለ علينا بعد الأقاويل ውስጥ ይገባል ማለት ነው። ስለዚህ ሲሪየስ ነው ጉዳዩ ማለት ነው። ይህን መጀመሪያ አእምሯችን ላይ ማመን መቻል አለብን። ከዛ እንደነገርኳችሁ ነው ቁርአን ይፈልጋል፣ ሱህባ ይፈልጋል፣ መቀማመጥ ይፈልጋል። ራስህን መጪው ረመዳን ለምን በዚህ ረመዳን ከቁርአን ጋር ያለንን አታችመንት በቃ መጨመር ብለን ለምን አንነሳ? ካሁኑ ጀምሮ ቁርአን እየቀራን መጀመሪያ ቲላወትን፣ ከዛ በኋላ ሙጀዊድ ለመሆን መሞከር፣ ከዛ በኋላ ምናምን ቀስ እያል ከዛ ይገባል ቀስ እያል ህይወታችን ላይ። መጀመሪያ ግን ማመን መቻል አለብን። ቁርአን የወረደበት ምክንያት ለዚህ ቅድም የህይወት ማንዋል ነው ብሏል። ለዛ ነው ቅድም መጀመሪያ የጠቀስኩት የቁርአን አላህ የሚለው ወማ ቀደሩላህ ኢዝ ቃሉ ማ አንዘለላህ እንደው የፈጠርኩት ሰው ላይ እንዴት ማንዋልን አላደረግኩም ሲሉ እኔን አላከበሩኝም ነው አላህ የሚለው። በቃ እንደዛ ነው የሚናገረውና በደም ከቁርአን ጋር ያለን አታችመንት በጣም እየጨመረን በመጣን ቁጥር በጣም ቁርአንን እየቀረብን በመጣን ራሱ ይስበናል። ከዛ ማዕናውን በደንብ ለማወቅ መሞከር፣ ከዛ ህይወት ላይ ለማውረድ መሞከር ማለት ነው። ቅድም ስናነሳቸው የነበረው እንትኖች አሉ። አሁን ላይ ማንም ብዙ ሰው አይስማማም በብዙ አይዲዮሎጂዎች አሉ። ፖለቲካ በል ኢኮኖሚ ምናምን በል ቁርአን እነዚህን ሰብስቦ የህዲ ሊለት ይሄ አቋም ወደ ተሻለው መንገድ ያስጠጋቸዋል ምናምንና እንደዛ ቢኖር ጥሩ ነው። ከዛ ቁርአንን ማዳመጥ ቁርአንን ማዳመጥ አንተ ረሱላህ ሰለላሁ ዐለይሂ ወሰለም ወርዶባቸው ሌሊት ይሄዱ ሰሃቦቻቸው ጋር ምናምን ይዞሩ ያዳመጡ ነበር። ለአቢ ሙሳ አልአሽዓሪ ብለውታል አይደል? ያዳመጥኩ ነበርኩ ለው ዓለምቱ አንከ ተስማዑ ለሐበርቱ ለከ ተሕቢራ እንደው ያዳመጡኝ መሆኑን ባቅ ያ ረሱላህ እንደው እንዴት አድርጌ አሳምሬ ይቀራሉት ነበር። በጣም እኮ ነው ድምጹ የሚያምር በጣም ይላሉ እኮ እሳቸውም አንድ እንትን የአንድ ሰሃባ እየቀራ መተው አንቀራልኝ እስኪ ይሉታል። ከዛ ቀራብኝ ሲሉት እንዴት ይቀራለሁ በርሶ ላይ ወርዶ አላቸው። ከዛ እኒ ኡሂቡ አን አስማዕ ገይሪ ከኔ ውጪ ያለ ሰው ሲቀራው ስሰማው በጣም ወዳለው ምናምን ብሏቸው ከዛ መቅራት ጀመረ። ከዛ እየቀራ እንደዚህ ጭንቅላታቸው እንዲታጥፎ እንባቸው እየወረደ ሰሃቦቹ ናቸው ጎንታል አድርገው ያስቆሙት ይባላልና እሳቸውም ሐታ በአንድ አያ ብቻ ሙሉ ሌል ያው እንቱ عذبهم እኔ በቃ በጣም የሚገርም በጣም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አስቡት በአላህ ሙሉ ሌሊቱን አንድ አያ ብቻ እየቀሩ ስቅስቅ እያሉ እያለቀሱ ይቆዩ ነበር። እንቱ عذبهم فإنهم عبادك ብትቀጣቸው ባሮች ናቸው ወይን ተግፊር ለሁም እንደው ደግሞ ብትመራቸው በቃ አንተ አዛኝና ማህሪ ነህ ይላሉ። አንድ አቡበክር ሲዲቅ ረዲየላሁ ዐንሁ በመካ ወደ መዲና ከመሰደዳቸው በፊት መካ ላይ ያለው በቃ ግፉ ምናምን ይመለከታልና በጣም በቃ ልቡ ይሰበራል።
እሱ የቁረይሽ ሹማምንት ነው ዋላ ሀብት ነው ምናምን ሚነካው ሰው የለም። መጨረሻ ላይ የአላህ መልእክተኛ ይህን ግፍ ከማይ ወደ ሀበሻ የተሰደዱ ወንድሞች አሉ እነሱ እዛ ሰላማቸውን እንዳገኙ ሰምቻለሁ ፍቀዱልኝ ልውጣ አላቸው። እሺ ብለው ፈቀዱለት። ወጣ። 2 ቀን ያህል ከተጓዘ በኋላ መንገድ ላይ ኑዙሁና የሚባል ሰው ያገኘውና አባበክር ወዴት ነህ አለው። ህዝቦች ያስወጡኛል። ማን አንተ አለው። አባበክር አንተ ባለሀብቱ ነህ ከሰዎች እንደውም ሸክም የምታቀል ሰውዬ ማን ነው አንተን የሚገፋ መመለስ ትፈልጋለህ አለው። እሺ አው ልመለስ አሉት። በቃ እኔ ጥገኝነት ስር ሆኜ ትገባለህ። ልክ ሲመለስ የመካ ቁረይሾች አዩትና አባበክር ወጥቶ አልነበረ ማን ነው ያስገባው አሉ። ኑዙሁና እኔን ያስገባሁት አለ። በእኔ ጥገኝነት ስር ነው የገባው አለ። طيب እንደዛ ከሆነ አንድ ህግ አለን አሉት። ይሄ ሰውዬ ቁርአን ዳዕዋ ምናምን የሚባል ነገር ያቆማል ተባለ። ተስማሙ። ገባ። ቤቱ ጠባብ ስለነበረ በር መንገድ ቤቱ አጠገብ የሰራት ትንሽ የመስጂድ ነገር ነበረች። አባበክር እዛ ጋር ሆነው ይሰግዳሉ። ከዛ ቁረይሾች ተሰበሰቡና ኑዙሁና ይሄ ሰውዬ እየቀራ የልጆቻችንን ወጣቶቻችንን ያበላሸብን ነውና እረፍ አሉት። አባበክር እዛ ቦታ ላይ ቆመው የሚቀሩት ቁርአን እንደ ህፃን ልጅ ነበር የሚንሰቀሰቁት። የለቅሷቸው ሲቃ ሰዎችን ይሰበስብ ነበር። ሰዎች ተሰብስበው ሲቃቸውን የሚሰሙት። ሐታ ምን ይላሉ ሰሃቦቹ አንዳንድ ጊዜ ሰላት ላይ አባበክርን አታስገቡት ከለቅሶ ብዛት የሚቀራው አያ አይሰማንም ይላሉ። እንዴት ውስጣቸው ገብተው እንደነበረ ማለት ነው። በጣም የሚገርመኝ ነገር ይሄ ነው። እና ቁርአን ሁለት አንተም ታውቀዋለህ ብዬ አስባለሁ። የሆነ ጊዜ ስናነሳው ነበር ይሄንን እንትንሹ 2 አይነት ቶፒክ አለ በቁርአን ዙሪያ የሚነሱ። ዛሬ እንደ መጨረሻ አመላክተን እንወጣለን ብዬ አስባለሁ። ቁርአን ግማሾቹ ቲላዋ በቀሩት ቁጥር በቆጠሩት ፊደል ልክ የሚያገኙት አጅር አለ። ለዛ ቶሎ 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 ይቀራሉ ቁርአንን። እሱ እንዳለው አጅሩን እንትን እያሉ ሂሳብ እያደረጉ ማለት ነው። አንድ ሁለተኞቹ ደግሞ እኔ ካሳለፉት ኤክስፒሪየንስ ካረኩት እንትን ረመዳን ላይ አንድ አያ ብቻ ነው በቃ እንትን ሲል የከረምኩት። በጣም አስገርሙኝ የከረምኩት ፈማ ظنكم برب العالمين። ይሄ ያለ ተደቡር ማለት ነው። እና የትኛው ግን የተሻለ ነው በተለይ ለወጣቱ የትኛው የተሻለ ነው የሚለውን ሀሳብ አንስተህልን ብንሰናባበት ደስ ይለኛል። ማለት የትኛው ነው የተሻለ ጋር ምናምን ሳይሆን ለአጅሩ ምናምን ሳይሆን ወደ ቁርአን ለመቅረብ ምንም እንትን የለውም። ቁርአን ጋር አብረህ መኖር ስትጀምር ራሱ ይሰባሃል ወደዛ። ምን የቀመሰው ነው የሚያውቀው። ቲላወትን በጣም ሱስ ነው የሚሆነው ሐቂቃ። ቁርአን በራሱ ቲላዋ ማድረግ በጣም መቅራት ምናምን ታርጌት አጅሩ ነው የሚሆነው ምናምን። ግን አብሮ መኖር ደግሞ ሲሆን ታርጌት ቁርአን ነው የሚሆነው። ፍቅር ውስጥ ነው የምትገባው። ምንድነው የሚሉት ኢቭን من اراد ان يحبه الله ورسوله فالقران فلينظر الى القران اللهና መልእክተኛው እንዲወዱት የሚፈልግ ሰው ወይም አላህና መልእክተኛው ለመውደድ የፈለገ ቁርአን ጋር ይዙር ነው የሚሉት ምናምንና ወደዛ ውስጥ ነው የምትገባው። ምክንያቱም ቁርአን ስለ ረሱል ሰለላሁ ዐለይሂ ወሰለም ይናገራል። ቁርአን كله عن رسول الله صلى الله عليه وسلم القرآن كله عن الله ስለ አላህ ነው የሚያወራው። ስለ ቁርአን ስለ ረሱል ሰለላሁ ዐለይሂ ወሰለም ነው የሚያወራውና በራሱ በፍቅር ውስጥ ትወድቃለህ። በዛ ፍቅር ውስጥ ትገባለህ። ተደብረ ምናምን ሲቀራ ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ቂራአት እንዴት ነበር የሚቀሩት ምናምን እንትን ሲሉ ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም 5 አይነት የረሱል ሰለላሁ ዐለይሂ ወሰለም አቀራር ተብሎ 5 የሚነገሩ አሉ። አሁን ከነዛ ውስጥ አንዱ እንትን እያሉ ነው የሚቀሩት። ለምሳሌ አልሐምዱሊላሂ ረቢል ዓለሚን አርራህማን አርራሂም ይስቧት ነበረ። ለምን ለተደቡር መጃልየተው ነው። ተደቡር ለቁርአን ተደቡር መጃልየተው ነው። ሌላኛው ደግሞ በአያዎች መካከልም እንዲህ ትንፋሽ ወስዱ ነበር። ይሄም ለተደቡር መጃልየተው ነው። ቁርአን ከተደቡር ጋር ነው የሚሆነው የሚመስለኝ። በጣም ከቁርአን ጋር ለመቅረብም በደንብ ማታችድ ለመሆን እንትን ነው። ለምሳሌ ጋዛ እኮ ቁርአንን ነው ይኖርት እኮ ኤቭሪ አያ እዛው የወረደ ነው የሚመስለው ምናምን እነሱ እንትን ሲያወሩ ምናምንና እዛ ውስጥ ነው በጣም እንዲታገሱ ያደረጋቸው። ከዛ ሁሉ ዓለም ፊቱን አዙሮባቸው ምናምን እነሱ የቁርአን አያውን ይቀሩታል። በቃ እንትን ይለው ከአይ ሚን ነብይ قاتل معه ربيون كثير فما وهنوا لما أصابهم في سبيل الله نوروتال فما وهنوا لما أصابهم في سبيل الله من قال
ምንም ድካም ነገር አልተሰማቸውም ይላል። ወማ ضعፉ አይተሃል ድካም አላየም አይተህባቸዋል ድካም ወማ ضعፉ አንዳንዴ እኛ ደክመናል ሐቂቃ ወማ ضعፉ ምንም በቃ አልደከሙ ወመስተካኑ በቃ እንዲህ ነው ይመስለኛል። የምር እየኖርከው በመጣህ ቁጥር ምናምን በደንብ እያፈቀርከው በጣም እየወደድከው ምናምን ትመጣለህ። ኢቭን ከተራዊሕ ጋር ተያይዞ የሚነሱ ኢሾችም ጋር ምናምን እኔ ቁርአን አይኸተም ተራዊሕ ላይ አይኸተም እንደው ሽባ እየተደረገ ከሚቀር እኔ እንደው ልሳሳት እንደው ግን ምንድነው የሚፈልገው ከቁርአን ቅድም ተናግረናል። አፈላ የተደበሩን القرآن هم على قلوبنا أقفالها እንደ ቁርአን ያስተነትኑ ወይስ ልባቸው ላይ የሆነች የተቆለፈች ነገር አለች ወይ የተቆለፈች ነገር አለች ወይ ቁርአን ያስተነትን ከዛ كتاب أنزلناه إليك مبارك ليدبروا آياته ይላል። ከዛ ሌላ ቁርአን الله نزل أحسن الحديث الله በጣም ቆንጆን ንግግር አወረደ። الله نزل أحسن الحديث كتابا متشابها مثانية تقشعر منه جلود الذين يخشون ربهم አላህን የሚፈሩ ሰዎች ሰውነታቸው ይኮማተራል ይልና ثم تلين جلودهم وقلوبهم إلى ذكر الله ثم تلين ከዛ ትዘነበላለች ትዞራለች ثم تلين جلودهم وقلوبهم ሰውነታቸውም ልባቸውም ወደ አላህ ይዞራል ከዛ ወደ ተግባር ይገባሉ። ቁርአን ይሄንን ካልሰጠህ ይሄንን እንድትኖር ካላደረገ ምንድነው አዩኩም زادته هذه إيمان ይባባሉ ነበር። فأما الذين آمنوا فزادتهم إيمانا وهم በቃ ኢማንን ከፈለክ ቁርአን ኢማን ይጨምርላል። ይሄ ማዓ ተደብር ነው ይመጣው ምንድነው አላህ ኦልሞስት አላህ የሚፈልገው ከኛ ያንን ስለሆነ ማለት ነው። ታው ቲላወት እንትን አለው አጅር አለው ምናምን ከዛ ራስ ላይ ሁጃ ያቆምክ ነው ይሄድክ ያለው ቁርአን እንትን ብለዋል ግን ዞር ብለህም አላየኸውም። ከዛ وقال الرسول يا ربي إن قوم اتخذوا هذا القرآن مهجورا واستجابالله ማለት ነው። እንደው ትተውታል በምንድነው መተው? ቁርአን ብቻ አይደለም እየኖርኩ ካልሆነ ትተኸዋል ምክንያቱም የወረደው ለዛ ስለሆነ ህይወት ላይ ካላስገባኸው ትተኸዋል ምክንያቱም የወረደው እንድንኖርበት ስለሆነ አላህ ኑር ያለውን ነገር አላህ ሁደን ሊናስ ያለውን ነገር ምናምን ህይወት ላይ አለማስገባት ማለት ከዚህ በላይ ምንም እንትን የለምና ኢቭን ረመዳን ላይ ሰላቶቻችን ኢማሞቻችን ረጋ ብለው ቢቀሩ ግማሽ ጁዝ ይቀራ ሐቂቃ እኛ የቁርአንን ጥፍጥና እናቂ አንተ ጋር የደረሰውን የቁርአን ጥፍጥና ሰዎች ጋር ይድረስ አንተ ቀርተው አሁን ያርነው ثم تلين جلودهم وقلوبهم الى ذكر الله እንዲሆን አድርገው እነዛ ረመዳን ላይ አላህ ቤት የገቡ ባሮችን ثم تلين جلودهم وقلوبهم الى ذكر الله እኔ በቀራሁት ቁርአን እኔ ረጋ ብዬ በቀራሁት ቁርአን አንደኛው ረሱል ሰለላሁ ዐለይሂ ወሰለም ቂራአ ራሱ ሐርፎቹ ነጣጥለው ነበር የሚቀሯቸው። ለምሳሌ الله لا اله الا هو الحي القيوم لا تاخذه سنة ولا نوم ሐርፉ ምንም አይሰ الله لا እያንዳንዱ ሐርፍ ተስሚዕ ይሰማ ነበር ረሱል ሰለላሁ ዐለይሂ ወሰለም ቂራአት ላይ أفضل من قرأ على الأرض الدنيا ላይ ከቀራ ሁሉ በጣም ያማረ ምንድነው يسرناه بلسانك ነው الله የሚሉ ባንተ ምላስ ላይ ያቀራ ነው አሰመርነው ይላል አላህ ተባረከ ወተዓላ። እንደሳቸው ማን ማለት የሳቸው ቂራአ ማለት ያ ጃኢዛ አይፈቀድም ምናምን ማለት አይደለም ግን በቃ ቁርአን ረጋ ብሎ ሲቀራ ማዕናው እየገባ አሁን አሉ እኮ የወቅፍ አይነቶች 6 ናቸው። ከዛ ውስጥ አንዱ በማዕና ማቆም ከላ ስትል ሰውን ማናገር መቻል አለበት። ስለ ጀነት ስታወራ ሰውን በቃ እንዲጓጓ وسيق الذين اتقوا ربهم إلى الجنة زمرا በቃ አለው ያ ደግሞ ስለ ጀሃነም እንትን ስትል ሲሆን ሰው ጋር በጣም ይገባል። አንተም በዛ መልኩ ስትቀራው ኢማምም ሆነ በዛ መልኩ ልክ እንትን ስትለው ሰው ጋር የመድረሱ እንትኑ በጣም ከፍ እያለ ይመጣልና ያ ደግሞ ኃላፊነት አንደኛ ቁርአን የሚቀሩ ሰዎች ናቸው በተስሚዕ ስለሆነ አንደኛው ወደ ሰው ልጅ ህይወት ውስጥ የሚገባው ወደ ሰው ልጅ ልብ ውስጥ የሚገባው ምናምንና ይሄ በደንብ መደረግ እንዳለበት ፊል አደርጋለሁ። የሆነን ሰውዬ ለሊት ሲቀሩ ሰምቶ የሰለመ ሰውዬ ሌባ አለ አይደል አሁን የአቢድ አልሐረሚን የተባሉት ሰውዬ ምናምንና በተስሚዕ ብቻ የሰዎችን ቀልብ እንደዚህ መውሰድ ይቻላል። ሙሽሪኮች ሱጁድ አድርገዋል ቅድም ጀምሮ ስናወራ የነበረው ሱረቱል ነጅም ረሱል ሰለላሁ ዐለይሂ ወሰለም እየቀሩ ምናምንና ተደባብቆ ያዳምጡ ነበር ቀልባቸውን እንዲወስድ አድርጎታል ምናምንና ተደብረን እኔ ለእንትን ብዬ ቀርቼ አላቅም ለሙራጃዓ ብዬ ቀርቼ አላቅም ስቲል ኦልሞስት ስንት ጊዜ ሆነኝ አንድ ቀንም ሙራጃዓ ላስተካክል ብዬ ቀርቼ አላቅም። ሰው እንትን ወይኔ ሰነፍ ምናምን ሊሆን ይችላል
ግን በቃ 30 ደቂቃ ልስጠው አይደል ለቁርአን 1 ሰዓት በቀን ውስጥ ልስጠው በቃ በዛው ልፍሰስ ባለው እንዳልኩኝ ከፈትኩት በቃ አንዱን አያ ላይ ኦልሞስት ዊርድን ምንም አንዱ ጁዝም እንትን አንድ አያ ላይ እንትን ምትልበታልና ያም ሲሆን ህይወታችን ላይ ለውጥ ያለው ህይወታችን ላይ ምምር የሚገባው ህይወታችን ላይ መኖር የምንችለው እርካታም የምናገኝበት ያ ሲሆን ይመስለኛልና ትላወተን አሁን እያልክ ማለት ይሄ ማዕናውን የመረዳት ስቴፖች አሉት አይደለ? መጀመሪያውን አምዛ ቀደም እንዳለው ቲላው ማወቅ ነው መቅራት ነው። ከዛ በኋላ ይሄ አሁን ቀደም ከመጀመሪያ አካባቢ ላይ ስታንስ የነበረው አለ አይደል? ህይወትህ ላይ ይገባል ቁርአኑ ማለት እያንዳንዱ አያዎች ወደ አንተ ይመጣሉ። አሁን ቀደም ይሄ አያ ወርዷል እንዴ ስትል ብዙዎቻችን እንደዛ ያስበለናል አይደል? ያም የሆነበት ኮንቴክስት ነው። በቃ አንተ መጀመሪያ የተረዳህበት ኮንቴክስት ከሌላ አንፃር ይሆናል። ከዛ ደግሞ ቁርአን ደግሞ አንተ ሀጃህ ላይ ወይ ልብህ ተሰብሮ ከነበር ደግሞ በዛው በሀጃህ ደግሞ ቁርአኑ ማዕናው ይመጣልሃል። ከዛ እንደዛ እየመጣ ከዛ በኋላ ማልቀሱም ይመጣል። ይሄ ኢማኑም ሲጨምር ሙሉ ነገር ይመጣል። እኔ አንድ ማውቀው ሳለ ይላል ስለ ጀነት ሲሰማ ቁርአን ላይ ያለቅሳል። አሁን ስለ ጀነት ሊያጓጓህ ነበር የገባው አይደለ? እዛ እንዴት እገባለሁ ሳይሆን ያጅበዋል። በቃ የሆነ ሌቭል ይፈልጋል በዛ ደረጃ ላይ መሆኑ ራሱና እንዳላችሁት ይህ ህይወት ላይ ማስገባቱን ይሄ ማወቅና መረዳት ይለያል። አሁን አብዛኛው ቁርአን እያወቅን ነው እንጂ እየተረዳን አይደለም ያለነው። ቁርአን ቤት ሄደን እንማራለን፣ ብዙ አመት ይፈጅብናል፣ ሁፋዞች እንሆናለን፣ ማዕና የለም ህይወታችን ላይ። ያም የሆነበት ነገር መረዳቱ ላይ ፎከስ እናድርግ። አሁን እንዳልከው ዛሬ እኔ ተዘጋጅቼ የመጣሁበት ነገር ነበር፣ ግን ተምር እየሄድኩኝ ያለሁት አዲስ ሆኖብኛልና አላህ በሰማነው ተጠቃሚ ያለ ያርገን። ትንሽ እንትኖቹም ላይ እንዳናከብደው ስቴፕ አለው ሁሉ አይደለ? መጀመሪያ ቁርአን ስቴፕ አለው። መጀመሪያ ቁርአን መጀመሪያ ማወቅ ይቀድማል፣ ለፍዙን በደንብ መቻል ይቀድማል ምናምን። ከዛ ቀስ እያለ ይገባል ነው ማዕናውም ጋር በደንብ አታችድ እየሆነን ስንመጣ ከዛ አላህ ለማንም ከፍቶ ማያውቀውን ትርጉም ደግሞ ለአንተ ይከፍትልሃል። ዑመር ረዲየላሁ ዐንሁ እንዳለው እኮ አቡበክር ሲቀራው ነው ረሱላህ ሰለላሁ ዐለይሂ ወሰለም ሲሞቱ ረሱላህ ሰለላሁ ማነው አቡበክር ሲቀራው ነው ይሄ ቁርአን ነበር እንዴ ምናምን ብዬ መሐመዱን ኢላ ረሱሉላህ አፈኢማ ተውቁት ለንቀለብቱ على عقابكم እና አለው የሆነ እንትን ከሰሃበት ሪድዋኑላሂ ዐለይሂም በዛ መልኩ ነበር የሚሄዱት። ዑመር ረዲየላሁ ዐንሁ 8 አመት ነው የፈጀበት ይባላል በቀራ ለመጨረስ እና እንትን ከብዶት ነው ምናምን አይደለም እያንዳንዱ ነገር እንትን እያሉት ስለሚመጡ ስለነበር ነው የሚቀድመው። ወረቲል ቁርአን ተርቲላ ቁርአን መጀመሪያ በደንብ መቅራት በደንብ ለማወቅ መሞከር ሼኾች ጋር ጠጋ ማለት ምናምን። ከተፍሲሩ ጋር ደግሞ በጣም ጠፍተናል፣ ሐቂቃ ጠፍተናል። ቁርአን ማዕና ጋር ጠፍተናል። በቃ ዛሬ በስልካችን አለ አይደል? በስልክ ሊሆን ይችላል ቁርአን እየቀራህ ያለው። ከዛ በቃ ጠቅ አድርገው አማርኛውን ሰርች ማድረግ ምናምን በጣም ትገረምበታለህ፣ በጣም ተዓጀብበታለህ ምናምንና ግን ስቴፕ አለው። ሁሉም ቀስ ብሎ አይመጣም። ከዛ አላህ ከቻላችሁ ረሱላህ ሰለላሁ ዐለይሂ ወሰለም አልማሂሩ ቢልቁርአን ውስጥ ግቡ፣ በጣም አሳምረው አስተካክለው ከሚቀሩት ውስጥ ነው። ከዛ ደግሞ ይሄን ደግሞ ይሄ እኮ ላይሆንላችሁ ይችላል። ከዛ አጅር ደግሞ እያገኛችሁ ደግሞ ተታዓቱም እያደረጋችሁ ቢሆን ቅሩ ነውና አልችልም ተብሎ አይቆምም። አላህ አላገራልኝም ተብሎ ዝም አይባልም። ወይም የኛ ስንፍና እንጂ ቁርአን ሳይገራ ቀርቶ አይደለም። ከዛ ደግሞ ቀስ እየተባለ ይስተካከላል ብዬ አስባለሁና ዛሬ እንጀምር። ሐቂቃ ቁርአንን ዛሬ ከቁርአን ጋር ጓደኛ ለመሆን እንጀምር። ከዛ አላህ ምንድነው የሚለው? ብዙዎቻችን የምንቸገረው በህይወት ውጣ ውረዶችም ውስጥ ህይወታችን ላይ የምንፈልጋቸው ነገሮችም ውስጥ የምንቸገረው እንትን ነው። የሆነ ነገር አልሳካካልን መንገዱ ላይ አይደለም የምንሆነው፣ ከመንገዱ እንወጣለን። መንገድ ላይ የሆነ ሰው አንስቶ ይሄዳል። አላህ የሚለው ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና፣ ለታገሉት መንገዱን እንመራቸዋለን ብሏልና እንታገለው። የዚህ ረመዳን ፕላናችን በቃ ይሁን ቁርአን ኢንሻአላህ። ካሁን ደግሞ እንጀምርና ከቁርአን ጋር ለመጎዳኘት እንሞክር ኢንሻአላህ። ኸይር። ዛሬ ብዙዎቻችን ኮምፓስ እየፈለግን ይመስለኛል። ብዙ የምንመለከታቸው ዩቲዩቦች፣ ብዙ የምናያቸው ቪዲዮዎች በህይወታችን ስኬታማ ለመሆን የሆነ እርምጃ ለመራመድ ምናምን ነው ብዬ አስባለሁ። ሐቂቃ ይሄ ብቻ በቂ ነው። በትክክል የመኖርን ጣዕም በዛ ውስጥ እናገኝበታለን። ምን ያህል አግኝተንበታል ሁሉም የራሱ የቤት ስራ ይሆናልና እኔ በግሌ በደንብ ያየሁት ካልኩሌሽን ከፈለግን ፎርሙላ ከፈለግን
ቁርአን በደንብ ሁሉም ለሁሉም ምላሽ አለው ምናምንና ምን ተመኘው ይመስላል እንደዚህ በጣም የሚያምር ህይወት ያለው ውይይት ከተወያየን በኋላ እንደው በጣም እያሰብኩ ነበር አላህ አብዱላህ በእኔም አልገባኝም እንደግስለት ነው እንደ ይደገሳል መጨረሻ ላይ በፖድካስታችን ወግና ማዕረግ መሰረት ደግሰን ነው የምንመጣው ዛሬ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለ ቁርአን ከተናገሩት ሐዲሶች መካከል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለ ቁርአን ከተናገራቸው በጣም ቀልብ ከሚይዙ ሐዲሶች መካከል ለምሳሌ በህይወታችሁ በጣም የምትወዱትና የምታከብሩት ሰው የራሱ ቪአይፒ ሰው አድርጎ ቢይዛችሁ ምን ያክል ትደሰታላችሁ አላህ ቪአይፒ የሆኑ ሰዎች አሉታሉ እነዚህ ሰዎች ማለት ደግሞ ቁርአንን ሌት ተቀን የሚቀሩ ሰዎች ናቸው ቁርአንን ሌት ተቀን የሚቀሩ ሰዎች هم አህሉላሂ ወኻሰቱሁ የብቻው ሰዎች የኔ የሚላቸው የኔ የሚሉት የብቻ የተለዩ ሰዎች ናቸው በቃ የአላህ ኻስ የሆኑ ሰዎች ስፔሻል የአላህ ሰዎች ናቸው አሉ ሐጅ ሄደው ምናምን ያ ሁላ ልፋት ለፍተው የመጡ ሰዎችን ኻስ ያሉ የአላህ መልእክተኛ ሲያነሱ አታይም ጂሃድ ላይ የተሰዉ ሰዎችን እንደዛ ሲያነሱ አታይም በየቤታቸው ግን የተገኘውን ቁርአን አንስተው ያነበቡትና ከዛ ቁርአን ጋር ሲኗኗሩ የተገኙ ሰዎች የአላህ ስፔሻል ሰው አድርጎ ሲይዛቸው ታያላችሁ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህን በተከበረው ቃሉ ምን ይላል ثم أورثنا الكتاب الذين اصطفينا من عبادنا ይሄንን ውርስ ነው የሚለው አላህ ቁርአንን ውርስ ነው የሚለው أورثنا الكتاب አወረስናቸው ኪታቡን ለማን አወረስናቸው ከዛ በኋላ ثم أورثنا الكتاب الذين اصطفينا من عبادنا በጣም ለተመረጡና ስፔሻል ለሆኑት ባሮቻችን ይህንን ኪታብ አወረስናቸው وربك يخلق ما يشاء ويختار ጌታ የፈለገውን ይፈጥራል የፈለገው ወንድ አድርጎ ይፈጥራል ሴት አድርጎ ይፈጥራል ቀይ ጥቁር አድርጎ ይፈጥራል ከነዛ ከፈጠራቸው ሰዎች መካከል ደግሞ የፈለገውን ሰው ይመርጣል አለ አላህ Subhanahu Wa Ta'ala ሲመርጥ ደግሞ የሚመርጠው በቁርአን ነው መመረጣቸውን የሚያሳይበት የበላይ መሆናቸውን የሚያመላክትበት አላህ ምርጫ ካርዱ ቁርአን ነው አላህ ይዛ ሰው ይበለን ውድና የተከበራችሁ ተመልካቾቻችን እንደ ሐሳብ ፖድካስት ከቤተኛ አብዱል ወሃብ ጋር የነበረን አብዱል ወሃብ አክመል ጋር የነበረን ቆይታ እስካሁን ይመስል ነበር የሁል ጊዜ ጥያቄያችንን ከዚህ በፊት በነበረው ፖድካስታችን ላይ ጎራ ብላችሁ ማየት ትችላላችሁ የመጨረሻ ጥያቄ ጠይቀነው ነበር አሁን ግን ከዚህ ይሄንን ከመሰለ ጣፋጭ ፖድካስት የምንሰነባበተው በኡስታዝ አብዱል ወሃብ አክመል ቲላዋ ይሆናል ከዛ በፊት እንሰነባበታለን የእንደ ሐሳብ ፖድካስታችን የዚህ ሳምንት እንግዳችን አብዱል ወሃብ አክመል ነበረ በቀጣይ ሳምንት በሌላ እንግዳና በሌላ ርዕስ እንገናኛለን ፕሮግራሙን እስከ መጨረሻው ድረስ ከተከታተላችሁት ትወዱናላችሁ ከዛሬ ባይወዱን ዛሬ እኛም እጅግ አድርገን እናመሰግናለን እንወዳችኋለን አልጀዘሪ ኦንላይን የቁርአን ስለ ቁርአን ተነስቶ እንግዲህ የምትቀሩበትን ቦታ አለማመላከት ማለት ከባድ ነው ተዝናኑ ብሎ የሚዝናኑበትን ቦታ እንደሆነ ቁርአናችሁን በጣም አሳምራችሁ የምትቀሩበትን እንዲሁም ደግሞ የአረበኛና የእንግሊዘኛ ቋንቋችሁን የምታዳብሩበትን ፕላትፎርም ኦንላይን ፕላትፎርም ከየትኛውም የዓለማችን ጫፍ ሆናችሁ ብቁ በሆኑ ኡስታዞች ትምህርታችሁን የምትከታተሉበት ፕላትፎርም ነው አልጀዘሪ የቁርአንና የቋንቋ ትምህርት ቤት 0900715101 እየደወላችሁ አሊያም ደግሞ ስልክ ቁጥሩን ስልካችሁ ላይ ሴቭ አድርጋችሁ በኢሞ በዋትስአፕ በቴሌግራም ቂራአታችሁንና ትምህርታችሁን ማቀላጠፍ ትችላላችሁ ይለናል አልጀዘሪን እጅግ አድርገን እናመሰግናለን ከአብዱል ወሃብ ቲላዋ በኋላ نطلن والسلام عليكم ورحمة الله وبركاته أعوذ بالله السميع العليم من الشيطان الرجيم يا أيها الذين آمنوا اتقوا الله
يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون لا يستوي أصحاب النار وأصحاب الجنة أصحاب الجنة هم الفائزون لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله وتلك الأمثال نضربها للناس لعلهم يتفكرون هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم صدق الله العظيم.